ጌታ $5 ግዛው ይኸውልሽ የሱ ደግሞ አንቺ አሁን በስነ ስርዓት ታጥቢዋለሽ ምናምን እሱ ለጥፎት ቆይቶ ማታ ያነሳና ከዛ በማስቲሽ ነው መሰለኝ የሚያያይዘው እንደዚህ ባል አሁን ከባልሽ ጋር መላፋት ከፈለግሽ እኮ ልፊያው ራሱ ከአንገት በላይ ነው በቃ ከአንገት በታች ነው ድብድብም ዊኬንድ ይልሻል አስበሽው አዎ ሰመር ወክ ማድረግ አልችልም እንትኑ ግሉ ይነሳብኛል ምናምን ግሉለስ ግን አለ ይኸውልሽ አሁን ይሄ ግሉለስ ነው ይኸውልሽ ይታይሻል ቆይ አላሽ ይሄ ግሉለስ ነው አይሽው ግሉለስ ነው ይታያል ፓፓ ይኸውልሽ ይሄ ግሉለስ ነው ከስራዬ ቆረንድ ጸጉሬ ይታያል እንደባለፈው አንዳንድ ሰዎች ግን ወደ ኋላ ሄደው ከኋላ ኪሳቸው ቆፍረው አንዲት ጸጉር ይዘው ወጡ አይተሻል ያቺ የወጣችው ጸጉርን እንደማላምናት ነው የምነግርሽ አታምኛትም እሱ ላይ ካረፈች እንድትታመናለች ከኋላ ተጎትታ የመጣችው ተቆፍራ የወጣችው ነው አላምናት አይ ከዛ ይሄኛው ደግሞ $8 ነው ለ2 አመት ሊጠቅም ይችላል ምንድነው ስታይለር ፊክሰር ሜልቲንግ ሌስ ሜልት ስፕሬይ ሌስህን የመስታወት ስክሪን ከሚመስልብክ ይሄኛው ሌስህን ቆዳክን እንዲመስል ያደርግልሃል ይሄኛውን ጨርቁን ማለት ነው ቆዳህን እንዲመስል ያደርግልሃል ስለዚህ ያ ጥቁሩ ቀለም የዊግክ እና ቆዳክ ይለያያል ማለት ነው እሱን ነው በነፃ ዛሬ ሄደዋ ሰው ነው ብናል መጣ መሰለሽ እንዴ እኔ እኮ አመንኩት እግዚአብሔር ምሳ ጋበዘኝ ሲል አመንኩት እንዴት አመንሹ ማለት አልገባኝ አይ ትናንት አያና ነበር ከዛም ዛሬ ደግሞ ቴዲዋ ሰው ነው ጸጉሩን ግጥም አድርጎ መጣብኝ እንዴት አታምኑ እግዚአብሔር ተከለ እውነት ነው ኤግዛክትሊ እግዚአብሔር ተከለ እውነት ነው ለሱ እግዚአብሔር የማያደርግለት የለም የጀት ሁሉ ምናምን ላይ እኮ ከነገ ጀምሮ ታረቃለሁ ላስት ይሄር ያስለቀስከኝን እንዳትረሳ ላስት ይሄር በመልካሚ በምትባለው ልጅ ምክንያት ያነበውትን እንባ እኔን ማቀው አው ግን ወድሻለሁ ሲልሽ ምን ተሰማሽ በጣም ነው ዘመዶችን ቤተሰቦችን ትመስለኛለሽ ሲል ምን ተሰማሽ ወድሻለሁ በልሻለሁ ነው የሰማሁት ቤተሰቦችን ትመስለያለሽ ቤተሰብሽን ደርሼበታለሁ ነው የሰማሁት ነው ትክክል ምክንያቱም በምድር ላይ ነው ይሄድብሻል ለምሳሌ ቴዲን ገርልፍሬንዱ ኢትዮጵያ እንዳለች ስሟንትና ነው ምናምን ብሎ ሄዶባታል ገርልፍሬንዱ የቴዲ ገርልፍሬንድ እንደውም ቴዲ ራሱ ፈርተከ ይሄንን ከክራሱ ይቅርታ የጠየቀው ሌላ ነገር ሊኖር ይችላል አብርሽ ብላቴናው አብርሽ ነው ስሙን የኖረው ነው ብላቴና ነው ወንድም ሴትም መጻን ነኝ እያለ ነው ሙካሽ አምባኒ እንደ ልጁ ነው የሚያየው እንደዚህ ያለው ከሙካሽ አምባኒ ይልቅ የደንበል ባለቤት 12 ሰዓት ሄደው መሬት ለማየት እኮ ነው አስባል 12 ሰዓት ወክ አድርገክ መሬት አይተክ መመለስ ለመሬት ጋሼ የምሩ 12 ሰዓት ወክ አረጉ ከኔ ጋር ያ እኔ ነው መፍራት እናቴ ቴምር በአካል ታውቀዋለች ወይ ጠይቂያት እያሉሽ ነውና አዎ ፍራውል እንዴ አዎ ሄጃለሁ ከይውልሽ ብሩን የሰጠው እኮ እንደ ዛሬ ማታ ሄጄ ገብቻ ድሬ ጧት ላይ ቢሮ ሄጄ ቼክ ጽፌለት ተመልሼ 10 ሰዓት ላይ ወደ ፊላደልፊያ ተመለስኩና አጭር ጥቁር ሰውዬ ነው ይሄ እንዴ ጻይ ምን አንቺ አሁን ያንቺ ከለር ምንድነው ጻይም ነው የምትባዩ እሱ እኮ አሁን ነጭ እኮ ነው ለምን ቻሌንጅ አሰጪው ምን ከ30 ሚሊዮኑ ቻሌንጅ የሚያስፈራው ዊጋችንን እኔ እና እሱ እናውልቅ ፊልተር አውርድ ኤግዛክትሊ ያው ይሄን ቻሌንጅ ይፈራል አዎ በጭራሽ እንዴ እኔ እኮ ትናንትና ቤቴ ፖስትቸው ነበር እና ሰውነቱ ደግሞ እነ መሲ ብርጅስቶን አይተሻዋል በኤዲት የተነፋፋ ጡንቻ ደረታም ወንድ ከወገቡ በላይ አድርጋ ፖስታው አይ ነው በነገራችን ላይ ከዮዳብ እንደውም ዮዳብ ከፊት ለፊት ነው ያለው የሱ ጎን ስፋት ነው ያለበት እንደዚህ ስፍት ያለ በቃ
ትልቅ የሶስት የአራት ሰው ወገብ የሁለቱም ፎቶ አለኝ። እስቲ ይሄ ይወዳሉ አለስ አዎ ይወዳብ ወደፊት ነው። የዘጠኝ ወር እንትን ሴት እርጉዝ ነው የሚመስለው። አዎ የደረሰች በቃ ቀኗ የደረሰች እርጉዝ ሴት። ይሄ ደግሞ የኛው ነው። አያሱ ደግሞ ነው ወደ ጎን የለውም። ወደ ጎን ነው የለም። አሁን እኔ ያቺ ምስኪን ጩጮ እዩት። እኔ አሁን ውሸቴን ነው። እዩት ጎኑን የይወዳብ ወደፊት የዚህ ደግሞ ወደ ጎን ነው። አያችሁ ይሄ ማቆል ነው። የፊራዬ ማን ይሄን ፎቶ ያነሳው? ሳይ ከጀርባው ነው ያነሱት። አሁን ረጅም የሚመስላቸው ቆንጆ የሚመስላቸው ሰዎች አሉና በጣም ያስቁኛል። ግን ቆይ እኔ ፊራዬ ክሮክስ አርጎ ቦርኮ እንደሆነ እኔ አላቅም ነበረ። ፊራዬ 28 ሚሊዮን ዶላር ያለው ጸዳ ብሎ በየሬስቶራንቱ ቁጭ ብሎ የሚያወራ ፕራይቬት ጀት አጠገብ ፎቶ የሚነሳ ማርቼዲስ ቤንዝ መኪናዎች ያሉት ናቸው። 28 ሚሊዮን ዶላር አለው አምነዋለሁ። ሌላ አንድ ጥያቄ ልጠይቅሽ ወይ ፓስተር አሌክስዬ? ኦራይት ያለውን ሰምተሽዋል? ደግሞ ለተምር ጠይቂያት። ፈስ የሽቶ ነው። የሰው ፈስ ወደ ሽቶ ሊቀየር ይችላል? እስቲ በአካል ካወቀችው ጠይቂያት እስቲ። እኔ እሱን እኔ ይቅርታ አድርጉልኝና እኔ 30 ማለት አብሬው የመጀመሪያ ቀን ሳገኘው እኔ አብሬው ራሱ አንድ ላይ እንደዚህ የቆምንበት እና የተቀመጥንበት ራሱ 30 ደቂቃም አይሆንምና ሲጀመር ስታዩ የሆነ እዚህ በቲክታክ ምናምን አለ በአካል ስታዩ የዛን ሰዓት ደግሞ እኔ ሳገኘው አይደለም የሁለተኛ ሳገኘው አስወር አመንሽም አላመንሽም ቦርኮ ሆኖ ነው ያገኘሁት። እንዴት ብትይ ሰድበውዝ በሚዲያ ላይ ነካኔ አልሰማውም። በሚዲያ እነ ጆከር እነ ዳለቻ እያሳደዱት እየሰደቡት ሰውየው አሁን ሚዲያ ላይ እንደምታዩት አይደለም። በቃ የሆነ ራሱን ጥሎ ቦርኮ ሆኖ በቃ ከሰውነት ተራ ወጥቶ እንዴ ምንድነው ስል በጣም ሚዲያ ላይ እኮ አንቺ ከሚዲያ ጠፍተሽ ስለነበር ነው እንጂ ሲሰደብ ሲዋረር ሲሳደድ የነበረ ሰውዬ ነው ምናምን ሌባ እያሉ ሲጮህ ነበር የዛን ሰዓት ምናምን ነገር አሉ። ምን አለ ትንሽ እኔ ቀደም ብለው ሌብነቱን ነግረውኝ ቢሆን ነው ያልኩት። እና በጣም ነው የሚያስፈራው። እኔ አይታጠብም ሁሉ እኔ እንኳን አይደለም ሽቶ ምናምን የሚታጠብም አይመስለኝም። የዛን ሰዓት ሳገኘው በቃ እኔ ሻወር ምናምን ይወሰደም አልመሰለኝም። እንኳን ፈሱ ሽቶ ሊሆን ለማለት ፈልጌ ነው። ስጠጠጋው ራሱ እኔ የሚሸት ይመስለኛል። እኔ እንኳን በርቀት ነው። ኦሮሞ ቀባፋንኬ እታቸው እነዚህ ይነካኩ የጆከርን ስማታንቺ ግን እኔ አሁን ከዚህ ምን እንማራለን? ሰውን ሲረዳ ኢንቴንሽኑ ምንድን ነው? ስፔሻሊ ይሄ ሪሲት በቪዲዮ የሚያዝ የለም። ሰላም ጤና ይስጥልኝ እንዴት ናችሁ? በምስጋና ነው አረርቶኛል ምናምን የሚባለው ለዘላለም ይቀመጣል፣ ይገረባል። በነገሮች ላይ የሆነ ልጅ ላስት ይር ሞቶ በኩላሊት ችግር ረርቶት ነበረ ፊሮዬና ቢኮዝ ችግሩ ቫይራል ስለወጣ የችግሮች ችግር ስለነበረ ፊሮዬ ረዳውና ምስጋናውን ቫይራል ወጣ። ከዛም በኋላ ልጁ ሞተ። ልጁ ከሞተ ከ1 አመት በኋላ ምስጋናውን ገረበው። ፊራኦል ፌስቡክ ላይ ፖስተው ደገሙ። ያ ታዲያ እኮ በጣም የሚያሳዝን እኔን እኮ ይኸውልሽ ቪዲዮ ይኸውልሽ እኔም በጣም ስንጨቃጨቅ ስለነበረ የሆኒ ማኛው ጋር ተነጋግረው ቪዲዮ ቀርጹ ተብሎ እኮ እኔ እኮ ራሱ አስገድዶ ነው ያንን ቪዲዮ ያስቀረጹ። ታውቂያለሽ? ምን ተገድጄ ቪዲዮ እንዴ ትራኩን እኮ ሲሰጠኝ እኮ ቪዲዮ አሰርቷ ቪዲዮ በቪዲዮ እኮ ነው የሰጠኝ። ዛሬ እሱ ቪዲዮ አዎ ነይላ ሀግል በልሽ ብሎ ሀግ አርጎኝ ወድጄው እንዳቀፉት እያረገ ሞጣ ቀራኒዮ ጋር ሲያሳይ አይተሻል? ሞጣ ቀራኒዮ እንደምታዩ ትንንሽ ህፃኖችን አስገብቶ የሚሻፍድ ሽማግሌ ሻፋዳ ነው። እንደሱ ሰውን ሳቅፍ እንደሱ መሰለው መሰለኝ አምጥ ያቀፈች እኔ አሁን ለእኔ ትራክ ሲሸጥ ማለት እኔ እኮ እኔ ስለ መኪና ምንም ነገር ማውቀው የለም። ውሃ እንኳን እንዴት እንደሚጨመር አላውቅም። ሶ ትራክ ሰው ቢሸጥልኝ እኔም ደስ ብሎኝ እየረዳሽ ነው። ደግሞ አይደለም ስቶሪ እኮ
አንቺ ቃል ገብቶልሽ ይወጥሽ እዛ ላይ ነው ይውልሽ። ያንን ቪዲዮ ስሰራ ተገድጄ ነው ባይ ዘ ወይ ተገድጄ ስልሽ መጨረሻ ሰዓት እኮ ነው 5 ወር ስልኩን ጠፍቶብኝ ብሬን ስጠኝ ብዬ ለምኜው $7000 ወስደክ 100ውን መልስልኝ እያልኩት ለምኜው እምቢ ብሎ 60,000 ኮንትራት ቦር አሁን የፖስታ ስራ ተገኘልሽ ቶሎ ሳያመልጥሽ ግቢ ብለው ዮኒ ማኛው ጋር ተነጋግረው $60,000 ቦር ታገኛለሽ ተብዬ ነው ሁለተኛ ክፍያ ራሱ የፈጸምኩት። ኦኬ እና ማስረከቡን ያው ትንሽ ወቀሳ ምናምን በነተሙ ሄጄ ስለነበረ ቪዲዮ አሰራት ብሎታል እንትና ማለት ነው ይሄ እንትና ዮናስ ሙሉነክ። ከዛ ቪዲዮ መስራት አለብን ብዙ ሰው አንቺን እንደበደልኩሽ ምናምን ስላደረገ ሲሉ ስለይ ያስፈልጋል ቪዲዮ ስለው አዎ መስራት አለብን እንዳስረከብኩሽ በቪዲዮ ነው እኔ በኋላ ስሜን ፈልገዋለሁ አላ። አስገድዶ ነው ቪዲዮ ራሱ ያንን ቪዲዮ ያሰራኝ አስገድዶ። ልክ ሌላ ነገር ሌሊ አንተ ያቄልትሽ አንቺ እንደ ኦሮሞነትሽ የኦሮሞ ሕዝብ በዚህ አይታም ሰው እኔ ለምሳሌ ሜሪላንድ ነው ያለው ለምን ለትላልቅ አላ በሰሜን አሜሪካ የኦሮሞ ማህበር አለ አሁን የአማራ የትግራይ እንደሚባል ለዛ ለምን አታመልክችላት? ምንድነው ማመለከት? በዚህ በኩል ብትሉ ይሄ ጉዳይ ቢታይላት ትላልቅ ተሰሚነት ላላቸው ሰዎች ብሩ እንዲመልስላት ማለት ነው። ማን ነው ገብቶሻል አባባል? እዚህ ቲክቶክ ላይ ተሰሚው ሰው እኮ አያና ነበረ በኦሮሞ ኮሚኒቲ ፓስተር ወንድሜ። እኔ ይሄን ሰውዬ ማንነቱን መግለጽ ነው አላማዬ። እኔ ማንም ለማንም ተነግሮ የሆነ ብር እንዲመልስልኝ ምናምን አይደለም። ብሬን ሀቄን ቢሰጠኝ ደስ ይለኛል። ግን እንደዚህ በሽማግሌ በምናምን እኔ 3 አመት የቆሰልኩበትን ህልሜን ግብ አሳክቻለሁ። 3 አመት ተከትዬ በነገርሽ ላይ ታያለሽ this time ተሰምተሻል እንዴ? ቀላል ለኔ እኮ የኦሮሞ ልጆችን ከጎኔ ከማሰለፍ በላይ ድል ምን አለ? ያምሻል እንዴ? ለኔ እኮ ይሄ ቀላል ነገር እኮ አይደለም። በራሱ ነው እዛ ቴዲ ቤት ራሱ ገብተው ሲናገሩ የነበሩት ዶክተሮች ምናምን ያማን ነበር የሚባለው ራጂ ነበር ካልተሳሳትኩኝ ዶክተር ራጂ ምናምን እሱ ራሱ ገብቶ ተናግሮ የወጣው ብዙዎች ምናምን እኔ ጋር ሐሳብ ልዩነት እያለባቸው ራሱ እሱን ዘር ውስጥ አትወሸቀም ምናምን ብለው በብር የኛን በአማራ ስም የሚነግዱ ኃይሎችን በብር ሲገዛ ትክክለኛ ኦሮሞ ልጆች ደግሞ በብር የማይገዙ አቅም ሰውታል። እሱን ለኔ ይሄ ትልቅ ድል ነው። ገብቶሻል? ያ እነ ሞጣቀራ ነው እንግዲህ አማራ ነው የሚለው በብር ተገዝቷል። ገብቶሻል? ያችን ካሁን በፊት የተጣላችኝንም ኢትዮጵያ ያለች ልጅ ብር ከፍሎ አምጥቷት ሲያሰድበኝ ነበር። በብዙ መንገድ እኮ ነው ሄደው። እስቲ የሆነች ልጅ ቪዲዮ ሰርታለች ስላንቺ እስቲኛ እዚህ እቺኛው ብር ትታያችኋል። ምስጋና ለቴምር እንግዲህ የጋሽዬን ጭንብል አስገፋለናለች። ፊራኦል በስተመጨረሻ መፈናፈኛ ሲያሳጡት ለ6 ነው ምናምን ከበው የጥያቄ ማዕት ሲያዘንቡበት ከዛ ወጥቶ ረገጣ ጀምሯል። መልስ እንጂ መልስ የለውም ጋይስ። This is what has happened to him. ከዚህ ውርደት አንተ ጠብቀኝ። ምን አስቀደደ? እንደ ጣቃ ጨርቅ ምን አስተጠረቀ? የራሱ መዋት አሁን እዚህ ህዝብ ላይ ተቀደድክ አልተቀደድክ፣ ተበጠረክ አልተበጠረክ ምን ታደርጋለህ? ይህ ህዝብ አንተ የ4 ሚሊዮን ብር መኪና ብትነዳ ጀት ብትነዳ የፈለግከውን ብትሆን ዞር ብሎ አያ እንዲሁ የመበጥረቅ አመል ስላለብህ ነው እንጂ። አሁን ለማንኛውም ያንተ መፈራገጥ ለመላላጥ ነው። ዝም ብለህ ድምፅህን እንዳጠፋኸው ድምፁን አስፎቶ ፌስቡክ ላይ ሄዶ ነበር። ከፌስቡክም እንደ እባብ አናቱ ብለው መልሰውታል ወደ ቲክቶክ። ዛሬ ኦፊሻል ረገጣ ጀምሯል። ሰምታችኋል። አሁን ደግሞ እኛ ተባብረን እዚህ ማለት ነው አናቱን ብለን ወደ ኢንስታግራም ወይም አይዶን ነው ወደ ስናፕቻት
እናሰናብተዋለን እንጂ አንችልም። በቃ ማስጨረሻ ላይ ብሎ የወጣውን ሰምታችሁታል። ማጥቃት ነው ደግሞ እንዲህ የሚሏት ሙዳለች እዚህ ቲክቶክ ላይ ነገር ሲቱ እኔ ለማጥቃት ነው ለመጣል ነው ሙዳለች። ጀመር ፊራውል አንተን የጣለ የገዛ ምላስ ነው። የገዛ ምላስ እዚህ ውስጥ አለች እኮ ልጅቷ ሩት ላይ ባትቀበጣጥር ይሆናል። ኩኩዬ ናት ምላስ ነው። ቴምርም እኮ ትታህ ነበረ፣ በቃ ትታህ ነበረ፣ ግን ውሸት በዛ ተቀደቀ። አይ ቲንክ ሌሎቹንም እንደሷ ለመብላት እያመቻቸው ነው። አስወሬ እኔ እኮ ውሸቱ ነው እኮ እንድከተለው ያደረገኝ ውሸቱ እኮ ነው። አላቆማለ እንዴ አላቆማለ። ሌላ የሚዘረፍ ሰው እየተዘጋጀ እንደሆነ ገባኝ። በቃ ይሄ ሰውዬ እኔንም አቁስሎኝ ሌላ ሰዎችም ሊያቆስል የተከተልኩት ባይዘወይ በቃ እየሄደ የሚበጠረቀው መላጣዳ እንደሆነ እያወቅኩት እንደ ሀብታም የሚያክተው በቃ ይሄ በሰጠው ሙድ ደግሞ ከጀርባ የሚከለክለው ስንት የተቸገሩ የታመሙን እረዳለሁ እያለ ቃል እየገባ ያረዳው ምናምን አቆሰለኝ። ሰው ሞር ደግሞ ሌሎች ሰዎችንም እንደሚያቆስል ስለ ተከተልኩት። ያለ ረፍት ነው የተከተልኩት። አሁንም እከተለዋለሁ። ባይ ዘ ወይ ልልቴ አንፋታው ምን ሰውዬ ግን በእናትሽ በመላጣው የለሽም እንደ አንቺ እንዴት አልደረሰሽም? በመላጣው ዊግ ሳያረግ 43,000 ነው ይሄ ሰዓት እኔ ብር ምሰርቅ ምን እንደሆነ ታውቃለህ? ፊራዬ ያለህበት አፓርትመንት ጣሪያው አጭር ነው። እንዴት ነው ያሰቡት? እኔ ታች ሰው ለመርዳት ብዬ ነው እዚህ ቲክታክ ላይ የመጣሁት እንጂ እኔ ሰው ለመርዳት ብዬ ነው ሰው ለመርዳት ተረጆች እንጂ እዚህ እቺኛዋ ብር ትታያችኋለች። የእሷን ሳክስ ቆራረጣል። ቆይ ይሄኛውን ላሰማ። የሙስሊም ደፋታይ ሌዲስ ኤንድ ጀንትልመን ፊራኦል እና ዮናስ ሙሉነህ ተያይዘው ሊሰልሙ ነው። ፉአድ ደውሎልኝ ነበር። ፉአድ ደውሎልኝ ነበረ ዛሬ። ታውቀዋለህ ፉአድ ሀብታሙ ሰውዬ ደውሎልኝ ነበር። ደግሞ ብዙ ነገር አውራን። አንተ ሙድ አለው እሱ ሰውዬ እና ልሰልሙ ነው ሰው ያዙልኝ። ጌታን ሊሰልሙ ነው። ሁለቱም ለሙስሊሞች ማሽቃበጥ ጀምረዋል። ሙስሊሞች ጉዳችሁ ፈላ። ለፍቶም ይበላል። ሰላም ዋዬ ማሪ እንዴት ነው? አንድ ነገር ተናገር ልወረድ። አንድ ይሄ ሰው አሁን በነገራችሁ ላይ ቆይ ማሪዬ፣ ለመሀሪ አጨብጭቡልኝ። ምክንያቱም ከዚህ በኋላ ምንም ቢደርስብልኝ ኢትዮጵያውያን ትላልቅ ቲክቶክ ያላቸው ወንዶች ለእውነት ለሴት ልጅ ክብር ለሴት ልጅ ዲግኒቲ እንደማይቆሙ የተማረውም ምለው መሀይሙም ምለው ለሴት ልጅ ክብር አይቆሙ። ቴንክ ዩ ሶ ማች። ሌሎቹ ይቆሙልኛል፣ ግን እንደዚህ ምላሳችን ፕላትፎርም አለ የሚሉት ሲቆሙ አላየሁም። ቴንክ ዩ ሌንትዬ፣ ይሄን ራሱ አውቀሽ ክሬዲት በመስጠትሽ አመሰግንሻለሁ። እኔ ማመስገን የሚገባኝ ግን አንድ ነገር ልንገርሽ። ይሄ እርዳታ መቼስ ካቴው ከነበረ ብዙ ሰበብ አምጥቷል። በጣም ጥሩ ጓደኞች የነበርን በጣም በአንድ ላይ ገብቶሻል። ብዙ ምን ሰራ የነበረ ሰዎች የበታተነን ነው። ከዛ ውስጥ አንዱ ይሄው ጠና አለ እዚህ ማለት ነው። አሁን ይሄ ሰው ዞሮ ዞሮ ወደ ብሔር ሊያዞረው ፈለገ። ከዚህ ፕላትፎርም ላይ በጣም ምርጥ የኦሮሞ ተወላጆች ብሔር አይለዩ፣ ሃይማኖት አይለዩ፣ አገር አይለዩ በጣም ያግዙ የነበሩ የኦሮሞ ተወላጆችን ከዚህ ቲክታክ ላይ ያጠፋቸው ይሄ ነው መታወቅ ያለበት። ይኸውልሽ ስማቸውን እጠራልሻለሁ። ጠና ኤማ የሚባለውን በህይወቱ ፐርሰናል ህይወቱ ራሱ ብትንትን እንዲል ያደረገው ኤማ የኦሮሞ ተወላጅ ነው። ያተሻል ዴቭ ፒሴል የሚባለው ልጅ በጣም ህዝብ የሚያግዝ የነበረ። እነዚህን ሁሉ አልኩሽ እኮ ሰው እየላከ
እያሸማቀቀ የማይሆን ነገር ክሬት እያደረገ ሰዎችን በገንዘብ በጉቦ እየገዛ ከዚህ ሶሻል ሚዲያ ላይ እንዲጠፉ ያደርጋቸው ይሄ ነው። ያ ዩር ራይት እውነቱን ነው። ሌልቲ እንደ ቀልድ አትዩ። ኡጋዱ ብቻ ጅራ ለምን ሶኮምበር እኔ ልንገርሽ ጠና ይጨርስላል። እኔ አሁን በዚህ ፖለቲካ ካንቺ ጋርም ጀምሮ እንጓተታለን ታውቂኛለሽ። ጠና ግን ይመሰክራል። ከትግራይ ጀምሮ እስከ ቦረና የነበረው ረሃብ እኔ ተካፍያለሁ። ሙሉ ኢትዮጵያ እርዳታ በነበረበት ጊዜ ተወልጄ ያደግኩበት ሀገር ነው፣ ህዝቤ ነው። ማንም አፉ ቢከፍት እኔን ሊያቆመኝ አይችልም። ያ ህዝብ እኔን ገብቶሻል፣ ይመለከተኛል። በዛ ነው የማየው። እኔ ግን በኦሮሞነት ካሰበው ነው የምልሽ በጣም ደግ የሆኑ የኦሮሞ ልጆች ከኛ እጥፍ ህዝብ፣ ሃይማኖት፣ ብሔር ሳይለዩ ሳፖርት የሚያደርጉ ከሶሻል ሚዲያ ላይ እንዲጠፉ ያደረገው አንደኛው በዚህ ፕላትፎርም ይሄ ሰው ነው። ይሄ መታወቅ አለበት መጀመሪያ። አሁን መደበቅ የለም። ሊደበቅ ከፈለገ እንዴት አድርጎ ራቁቱን እንደምናወጣው እኛ እናውቃለን። የኦሮሞ ልጆች ይዘን ነው የምልሽ የኦሮሞ ልጆች ይዘን እንዴት ራቁቱን እንደምናወጣው የሰራውን ወንጀል እናውቀዋለን። እያንዳንዱ እዛ ሲያሽቃብጡ የነበሩት ልንገርሽ፣ ትራክ ድራይቨር የሚባሉት ከማያሚ ሳይቀር ድራይቨር ላይሰንስ ገዝተው በተለይ አሁን ባለንበት የሲዲኤል ገቨርንመንቱ ሰርች በሚያደርግበት ሰዓት እነሱ ያዙት ሲዲኤል በክራይ መሆኑ ኦልሬዲ ደርሼበት እኔ እየሄድኩበት ነው። አለቃ ማለት አንዱ ይኸውልሽ፣ አሁን ጉዳዩን አያርጉት ወደ ብሔር አዞሩትና ጉዳዩ የቴዲና የእሱ አድርገው ለዚህ ህዝብ የዚህን ጉዳይ ሊጨፈልቁ እየሞከሩ ኦሮሞ እኮ ቪክቲሞቹ ይሄው አለ እኮ ጠና እዚህ እኔ እኮ ይኸውልሽ ለማስመሰል አይደለም። ኤማም ይሄው ጠና ይመሰክራል። ኤማም የሚባለው የኦሮሞ ተወላጅ አዲስ አበባ ልጅ ህይወቱን እንዴት ምስቅልቅል እንዳደረገው እኔ ጎትቼ ላመጣ እኔ ያልኩሽ የኦሮሞ ልጆች አምጥቼ ላዋርደው እችላለሁ። ትላልቅ ሳፖርተሮች የነበሩ ነው የምልሽ ብሔር ሃይማኖት የማያውቁ የኦሮሞ ተወላጆች ከማንም በላይ ገንዘብ የሚያወጡ እነ ጠናሉ እነ ደብሴ ይላል እነ ኤማ ገብቷል። ማአት ገንዘብ ሰሚርም አለ እነ ሰሚር ማን ያጠፋቸው ከዚህ ሶሻል ሚዲያ ካልሽኝ ግን ይሄ ሰው ያጠፋቸው። ይሄ ሰው አሁን እንዴት በምን አይነት ሞራሉ ነው ኦሮሞ መሀል ላይ ሊደበቅ ይሄ የሚችለው? አይችልም። እኛ የጀመርነው ፊራ የሚባል ኢትዮጵያዊና ቴምር የምትባል ኢትዮጵያዊ በትራንስፖርት ቢዝነስ ተበዳደሩ ተባልን። በምናውቀው ነገር ገብቶሻል። በቃ እነሱን ለማስታረቅ እነሱን እንትን ለማለት ነው የገባ ነው። ማነው ብሔሩ፣ ማነው ምንድነው፣ ማነው ሃይማኖቱ አላቃቸው። የምናውቀው ነገር የለም። አሁን ሲከብድህ ልትደበቅ ብትፈልግ ማንም ሰው አይለቅህም። ኢቭን ሊጥሉ ይፈልጋል። ሊጥሉ እኛ አልፈለግንም። እሱ ምን እንዳለው ምን ያላቆም ጭራሽ እኔ ማውቀው እሱ ገብቶሻል። ድራይቨሮች እሱ ጋር ሄዶ ማለት ሂዶ ሜክ ማኒ አይደለ? እዚህ ቲክቶክ ላይ እኮ የምትወድቀው ገንዘብ ብትሰራበት ነው። መውደቅን እኔ አላስብም። አሁን ቲክቶክ ላይ ገንዘብ ስለማልሰራ ሊጥሉኝ ነው ጌመሮች ነው የሚሉት። አዎ አይ እሱ ያለው እንጂ ሊጥሉኝ ነው ካለ ራሱ አንደኛ ነገር እሱ የድራይቨር ላይሰንስ ማስተማሪያ ትምህርት ቤት ነው ያለው። እኛ ትራክ ቢዝነስ ነው የምንሰራው። ምን የትኛው ኮምፒቲሽን አድርጎ ነው ልንጥለው የምናስበው? ልንጥለው ካሰብን እሱ ድራይቨር ላይሰንስ የሚሰራበት ላይ እዛ ላይ ከሄድ እኔ እልክልሻለሁ ብዬሻለሁ። አንድ ኤርትራዊ መጥቷል ከቴክሳስ። አንተ ሄዱ ተማሩ ብለህ በትግርኛ ማስተላለፍኩ ሄጄ $4000 ከፍዬ ክላስ ኤ መስጠት ሲገባው ክላስ ዲ የሚል ድራይቨር ላይሰንስ ሰጥቶኝ እኔ ግራ ገብቶኛል። ጥሎኝ ራሱ ወደ ዱባይ ሄዶ ወደ 4 ወር ነው እሱ ትምህርት ቤት የተሰቃየሁት ብሎ የላከልኝ ሰው አለ በውስጥ። ይሄንን አልኩሽ እኮ ባለው የድራይቨር ላይሰንስ አሁን ሲዲኤል በተለይ ኢንቨስቲጌት በሚያደርጉበት ሰዓት ይሄንን ካስረከብኩኝ ገብቶሻል ገደል እንደሚገባ ቃለው ነው ይሄ ሰው። እዛ ትምህርት ቤት ውስጥ ማአት ጉድ ነው ያለው። እኛ ግን አያገባንም። ወንድማችን ነው ደግሞ በዚህ ልክ ደግሞ ገብቶሻል መጥፎ አካሄድ ለመሄድ አንፈልግም። ይሄ ጉራ ይሄ አንጀባ ካልቀረ ግን እመኔ መሀሪ እመጣብሃለሁ በሉት። እኛ የመጣንበት እኔ ግን አይመስልም ዮናስ ሙሉነህ አይመስልም ለዚህ ሁላ ነገር ተጠያቂ ዮናስ ሙሉነህ ነው። ከቨር ሰጥቶት ዮናስ ሌሊቱ እያሰደበን ሌሊቱ ሙሉ ሰድበን የሚያድረው ዮናስ ነው የሚሸሸገው ሄዶ። አሁን ነፍስ ሲወጣበት ደግሞ እኔ ኦሮሞ ነኝ እኔ ወለጋ ነኝ እሱ ምንም አያድነውም። ሁላችንም ዮናስ ነው ተጠያቂው፣ እሱ ተጠያቂው ዮናስን አለማወቁ ከዚህ ጉድ ያወጣኛል ብሎ ገብቶሻል መጠጋቱ እሱ ነው ስተተኛ። ዮናስ ሙሉ ቀን እዛች ቤት ውስጥ በተዘጋ ቤት ውስጥ ቁጭ ብሎ መሳደብ ብቻ ነው የሚችለው። እኛ ይዘነው የምንመጣው መዘዝ ሃንድል ማድረግ አይችልም። ስለዚህ እንከባበር። ያለውን ጉዳይ በሰላም ከተፈታ ጥሩ፣ ካልተፈታ ግን ማንም ሃየር አድርግ፣ ማንንም ሰው ላክ፣ ማንንም ምንም ብታረግ
የምታመጣው ነገር የለም። ነገሩ ገመዱ አንገቱ ላይ እየጠበቀ እንደሚሄድ ማወቅ አለበት። ያ አየክ፣ እኛ ፎከስ ማድረግ ያለብን ከውሻው ሳይሆን ከውሻው ባለቤት ነው። ከውሾቹ ባለቤት ነው። አሁን እነዚህ ውሾች መተው ቢጮሁ በስፒከሮች ደግሞ አንጀታቸው የተጣበቀ ኢትዮጵያና ኬንያ ያሉትን አታስጨዋቸው። ግፍ ነው። ደህና ብርም ክፈላቸው በእናት ማን አይደለማ። ያ ህብረተሰብ ደግሞ ማወቅ አለበት። ይሄ ሰው ምንድነው ከኦሮሞ ልጆች ጋር ያለው ነገር ምንድነው ያደረጋቸው? ቆንጆ ነው የሚሄደው ከኦሮሞ ልጆች ጋር ወይስ መጥፎ ነው? ባክግራውንድ ቼክ ያድርጉት። ይሄው ነጠና ወንድሞቻችሁ ናቸው። እነ ኤማ ወንድሞቻችሁ ነው። ያገሩ ልጅ እኮ ነው እንደው እሱ እኮ ነው ምርሽ። እነዚህ ልጆች አድርጎሽ እኮ ኢቭን ሼር አድርገንላቸው ሁለተኛ ሼር አያስደግሙንም። በሆነ እርዳታ ከኛ እኩል የሚሰለፉ ከኛ በላይ ገንዘብ የሚያዋጡ የነበሩት ምንድነው ሰው ሁላ በቃ አቴንሽን ሲሰጣቸው እነዚህ ሰዎች አቴንሽን ሊቀሙኝ ነው ብሎ አቴንሽን ፍለጋ ከሚዲያ ያጠፋቸው ሰው ነው። ማን ያጠፋቸው? እሱ። እኔ ጠና ጠይቁ አንድ የኦሮሞ ተወላጅ ከዳልቻ ጋር በስተቀር ትናንትና እሱ ማገር ቤት ሄዶ በተፈጠረው ካልሆነ በስተቀር ከማንም ኦሮሞ ልጅ ጋር ተጻበልኝም። እኔ ከማንም ጋር ማን ላይ ነበር የሚጠፋው? እሺ አውቀዋለሁ። ግን ምንድነው እሱ አሁን በኦሮሞ ስም መሸሸግ አይችልም። በስራው ነው፣ ስራው ነው የሚያወጣው። ስለ ኦሮሞ ምናምን ሳይሆን ስራው ነው የሚያወጣው። ባለጌ አለ። ባለጌው ራሱ ይዞ ማውጣት ነው እንጂ አሁን ኦሮሞ ሆነ ምን ሆነ ዳዝማር በዛ ነገር ምንም ነገር የሚያስፈልገው ነገር የለም። ማሪ ለምትናገረው እሱ ነው የሚጠየቀው። ሊያጠፋውም እሱ ነው። እሱ ላይ ፎከስ ማድረግ ነው። ምንም እንትን የሚል ነገር የለም። ተሸፋፍኖ የሚያልፍ ኦሮሞ ስር የሚደበቅበት ሰዓት አይደለም። ስራው ነው የሚያወጣው። በስራው ነው የምንጠይቀው። እኔም ራሴ ገንዘቤን አስመልሳለሁ። የእውነት የለው ትነስም ትብዛ ያ እና ይሄ ነው ያቺ እዚህ አፕ ላይ ይመጣል። ደሃን እረዳለሁ ይላል። መንፈሳዊ ሰው ነኝ ይላል። ገንዘብ ይዘርፋል ከሰዎች። እውነታው ይሄ ነው። ጠናን ገንዘብ ወስዶበታል። ማስረጃ ብሎ የላከልኝ ማስረጃ ፌክ ማስረጃ ነው። ፌክ ማስረጃ ፔፐር ወርክ ነው የላከልኝ። ፍራውሊት ይቻ ማንሽ ማርቲ ኔትወርክ ነው ወይስ አወርዶኝ ነው? ወርደክ ነው። አይ ሰው አይወርድም። እኔ ኦኬ ፎር አይዋለውን የሚወርደውን ገባ። እዚህ ፕላትፎርም ላይ ምን ድራማ ተጀምሯል መሰለሽ? የፈለጉት ወንጀል ተደብቆ ለወዳቸው ሲሉ ይሰሩልሽና ከዛ በኋላ ሊያዙ ሲሉ ትልቅ ማህበረሰብ ጋር ሊደበቁ ይፈልጋሉ። እኔና ልዕልት ከተጣላን እኔና ልዕልት ነኝ። ብሔር አይመለከተው፣ አገር አይመለከተው። እኔ ከሰረኩኝ ሌባ ሆኜ የሚያዘው እኔ ነኝ እንጂ ኤርትራ ውስጥ አልደበቅም። እንደዛ ነው። ምድረ ሌባ ግን ምን ተጀመረ መሰለሽ? ዝርፍ ያደርግና ሆዱን ብቻውን ይሞላና ከዛ በኋላ አደጋው ሲመጣ ብሔር አመጥቶ ሊያጋድል ይፈልጋል። አንሰማህም። እንደዚህ ስላልክ ማንም ፈርቶ የሚለቅ የለም። ህብረተሰቡን ደግሞ ነቅቷል። ካሁን በኋላ ለማንም ግርድና የሚቆም የለም። ተነቃቅተናል። አሁን እንዴ አብደሻ እንዴ ይሄ እንደዚህ ነው የሚያደርግ። እኔ በነገራችን ላይ ልዕልት ፊት እኔ ማሪ ማላመሰግንክ በቃ ልክ እኔ አክል አድርጌ ስለማስብ ነውና በልዕልት ፊት እዚህ ባለ 1100 ሰው ፊት ላመስግንክ ዛሬ። እኔ ማመስገኛ አላውቅምና በጣም ነው የማመሰግነው። እኔ ያው እናቴ ባትወልድም ወንድሜ ነህ ለእኔ። መወለድ ቋንቋ ነው። ለሴትነቴ ቁመሃል። ያው ለእውነት ቁመክ እንዳስከብርከኝ ፈጣሪ ያክብርክ ነው የምለው። አመሰግናለሁ። በነገራችሁ ላይ የፊራኦል ተስፈኛ ለማኞች እየመጣችሁ ፊራኦል አትርዳ ምትዩ እስቲ አንቺ እርጅኝ እያላችሁ እዚህ ብር ላኪልኝ ምትሉት ሂዱና እሱን የለመዳችሁት ፊራኦል ጋር ወሰዱት። ተስፈኛ ለማኞች ፊራኦል እንዳይረዳ ትፈልጊያለሽ፣ እኔን ይረዳኛል ብለሽ ምታስቢ ኦኬ። ልመናን ያየሁት እኔ ከፊራኦል ለማኝነት። እሱ እኮ አይደለም በትክክል ቢረዱ ቁጥሩ ነው። ችግሩ ምን አለ መሰለሽ? አንድ ልጅ አትሻት ከሆነ በስልክ የተላለፈ ነገር 50 ሺህ ልክልሻለሁ ብሎ $5000 ላከላትና ቪዲዮ ስሪ አላት። እንዴ 50 ሺህ መስገባ? አሁን 50 ሺህ መስገባ 5000 ነው የገባው። በ5000 ደግሞ ለምን ቪዲዮ ምሰራው አለች። አየሽ፣ እነዚህ አይነት ድራማ ይቁም ነው ምን ያለ ነው እንጂ አንድ ብርም ቢረዳ ማንም ሰው ከማመስገን ውጪ ሌላ የሚያደርገው ነገር የለም። ለምን? ይሄ በቃ ነፃ ነው።
በቃ በራሱ ፍላጎት የሚያደርገው ነገር ነው። እኔ አንድ ነገር ልንገርሽ ቴምርዬ፣ እኔ አልኩሽ እኮ በዚህ ወይዘር በዚህ ዳገት ቁልቁለት 80,000 ፓውንድ ትራክ እኛም በሚያስጨንቀን በሴት ልጅ አቅምሽ ይሄን ያህል አልኩሽ እኮ ሰርተሽ ይሄን ያህል ስትራግል አድርገሽ ጥርስሽን ነክሰሽ እዚህ ስራ ላይ ገብተሽ ራሱ ሃንድል በማድረግሽ አልኩሽ እኮ እኔ እንደው ማዕረግ መሰጠት ቢችል ኖሮ የጀነራል ማዕረግ ነው የምሰጥሽ። እኔ ላንቺ ጀግና ነሽ፣ የሴት ጀግና ሳይሆን ያበሻ ጀግና። በዚህ ቲክታክ ላይ ደግሞ አንድ ሴት ልጅ ተበልታ ወይ ተበድላ አንገቷን ደፍታ መቅረት እንደሌለባት ሴት ልጅ እንደምታሸንፍ ተዋርደሽም ሆነ ተሰድበሽም ጥርስሽን ነግሰሽ እዚህ በመድረስሽ ለእህቶቼ ሲምቦል በመሆንሽ እኔ በጣም ያንቺ ጥንካሬ ሳላመሰግን አላልፍም። ለእኔ አይደለም ምስጋና የሚገባው ለአንቺ ነው። ማንም ሴት መሸነፍ እንደሌለባት መድረክ ላይ አሳይተሻል። ስፔሪት እንደማትሸነፍ ከወጣች ችግሯ እንደሚፈታ ከወጣች ወንድሞቿ ከሷ ጋር እንደሚቆሙ ለ3 ዓመት ሙሉ ብቻሽን ጮሆሽ ስላረጋገጥሽ ፋይናል ላይ እኔ ያንቺን ጥንካሬ ነው ማደንቀው እንጂ እኔ ምስጋና ካንቺ አልጠብቅም። እስካሁን ድረስ እንዳው ይሄ ጊዜ ጎርተንሻል፣ ገለንሻል፣ ቆይተንብሻል። እኔ እሱን ነው እንደው ሶሪ የምልሽ የምፈልገው። ስለዚህ ልዕልትዬ ሴቶች በምንም አይነት ተአምር አሁንም ተበድለው የሚያለቅሱ ካሉ ይውጡ፣ እንቆምላቸዋለን። ሀቃቸው እንዲወጣ እንቆምላቸዋለን። ማንም እየበደለ ገብቶሻል። በጎረምሳ ሙድ አይሄዳትም። ህግ ያለበት ሀገር ነው ያለነው። ስፔሻሊ ሴቶቻችን የኛ ኢነርጂ ናቸው እንጂ የነሱ ሞራል እየሰበርን ማንም ሰው ወደፊት አይሄድም። ማንም ሰው ስም አያገኝም። ማንም ሰው እንቆምላቸዋለን። ዋጋ የሚከፈል ከሆነም አልኩሽ እኮ ተደብቀን አለ የምንኖረው፣ ተደብቀን አለ የምንለፈልፈው። ዋጋ እንከፍላቸዋለን። ብቻ ትክክለኛ ነገር ይሁን። እሱን ነው ማለት እንፈልገው። ቴንክ ዩ ለንቲ። አንቺም በመታረቂ ነገር የማስፈራራትና ምናምን ስጋት የሚደርስብሽ ከሆነ ከጎንሽ አለው። አም ቴሊንግ ዩ አንድ ወር መጥቻለሁ። መሀሪ እንዳትወጣ እኔ የምር ልዕልቴ፣ እኔ በቃ ከቃል በላይ ሆነሽብኛል። የምር ማለት ነው። በቃ በጣም ጀግና በቃ ማለት እኔ እንጃ። እኔ ታውቂያለሽ፣ ያስበራራል እዚህ ቤት። እኔ አይደለም ልዕልቴ አይደለም፣ ይኸውልሽ እኔ ልክ እንደ ተመልካች ነኝ። ገባሽ? በቃ አንቺና መሀሪ የሰራችሁት ስራ በቃ ማለት እኔ አላቅም። መሀሪ በቃ ፈጣሪ በቃ ይክፈላችሁ፣ ከፍ ያድርጋችሁ። እኔ ምንም ረጅም እድሜ ይስጣችሁ ከጤና ጋር። ልዕልቲ ቅድም ብለሽዋል፣ የኛ የኢትዮጵያ ወንዶች ከሴት ጎን እንደማይቆሙ አሳይተውናል። ብዙዎቹ እናቶቻቸውን ይወዳሉ፣ እናቶቻችን እንወዳለን ይላሉ። ግን በቃ አንድ ቴምር ሲረባረቡባት እኔ የምር እምባዬ ነው የመጣው። ባለፈው ቴዲ ጋ ለአንድ ቴምር ሁሉ የኢትዮጵያ ወንድ አንድ ሰው እኮ አልቆመም ከቴምር ጋር እና የምር ልዕልቲ እኔ አላቅም ላንቺ በቃ ከቃል በላይ ሁሉም ሴት ነው ያደነቀሽ። በነገራችን ላይ በየቤቱ እየገባው ነበር። ያው አንቺ ስለማትገቢ 100 ሰው 200 ሰው ያለበት ቦታ አትገቢም እና የምር ሁሉም ሴት ኮርተንብሻል። አድንቀ በቃ የምር ማለት ነው። እና መሀሪ ለራሱ በቃ አስባል የወኒ ማኛ የወኒ ማኛ ምላስ ሳትፈራ ማለት ነው መሀሪ የምር የዮኒ ማኛ ምላስ ለምንድን ነው የሚፈራው? ንገሩኝ እስኪ። ታውቂያለሽ፣ እሱ ይፈራል ምላሱ በጣም ረጅም ስለሆነ። መሀሪ የምር እኔ በቃ መሀሪ አላውቅም፣ በጣም ጀግና ነው የሚፈራው። ቆይ ንገሩኝ። እኔ አሁን የዮናስ ሙሉነህ ምላስ ወንዶች ሲፈሩት ነው የማየው። ደግሞ ከሴቶች ይፈሩታል። እንት በጣም ምላስ አለው። አገባሽ? ወንድ ልጅ እኮ ብዙ አያወራም። የሆነ እኮ ልክ እንደ ሴት ነው የሚያወራው። ታውቂያለሽ? ታዲያ ምን ነው ደግሞ መልካም ጊዜ ይሁንላችሁ። ማዘር አንዴ አውራኝ እያሉ ነው። ነገ እንገናኛለን። ማዘር ማን ናቸው? ማዘር ናቸው። አንዴ ቻው፣ ሰላሙ ነው። ቆይ እውነተኛው ነው ወይስ እሱ? እስቲ ቆይ ላጣራና እናወራለን። ተመልሰና በጂምም ልገባ ነው። በዛው ጊዜ የለኝም እያልኩ መች ጠናዬ፣ አይዞሽ ባባይ። ኧረ ጣጣ የለውሽ ባይ ሁላችሁ። እና እኔ መሀሪን ምለው እስከ መጨረሻው ከተምር ልዕልትና መሀሪ እስከ መጨረሻው ከሷ ጎን እንድትቆሙ ጠይቃቸዋለሁ። አደራ እንዳትሰለቹ። ይቺ ምስኪን ልጅ ናት፣ ተበደላለች፣ ተገፍታለች። የምር በቃ ሀቋ የተቀበረ ልጅ ናት። ገባሻ? ዛሬ ደግሞ አንድ ሰው አገኘው፣ ዩር የሚባል ልጅ ሲከራከር ነበር ለቴምር ማለት ነው። አንቺን ለራሱ በጣም እያመሰገነን አንድ ልዕልቲ ተገኘች እያለ ነበር። እንትና ገብቶ ነበር፣ ማን ነው አያና ቤት ገብቶ ነበር እና እሱንም አድንቁልን። እንወዳለን ዩሪ፣ በጣም ታላቅ ሰው ነው እና
ብቻ ይህ ነው በቃ እኛ የምር ዳር ሆነን የምናይ ሰዎች በጣም ተናደናል። በጣም ነው የተቃጠል ነው። ያው እናንተ ሚዲያም ስላለ እየገባችሁ ተነፍሳላችሁ። እኛ ግን መተንፍሻተን ያው አመሰግናለሁ ስላስገባሽኝ እና እኛ ውጭ ያለን ሰዎች እየተከታተልን ነበር። ማን ሀቀኛ ነው፣ ማን ከድሃ ጎን ይቆማል፣ ማን የሚለው ነገር ለይተናል። ልዕልቲ በቃ አንቺ ጀግናችን ነሽ። ስትፈልጊ የምን መሀሪም ጭምር ከወንድ ደግሞ መሀሪ እና እናመሰግናለን። መሀሪ አደራ 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 ከሷ ጎን ከቴምር ጎን እኔ እኮ ከሳ ሞዴሬተር ነው ያወረደሽ ኩኩዬ። አም ሶ ሶሪ። እኔ መደነቅ ኪሎ አሁን ያለ ዳይት 2 ፓውንድ ቀነስኩ። ሪታዬ ወይ እንደምን መደነቅ መሞገስ ምናምን ይጨንቃል እዚህ ቤት ውስጥ እኔ ሌላ ወራ አንጀቴ ተቃጥሏልና እንኳን አስገባሽኝ። ለማንኛውም ያው በቃ ሁሉም ነገር ተብሏል። 2 ነገር ነው የምናገረው። ምናልባት ስሜታዊ ሆኜ ወደ ሌላ ነገር ከገባሁ ታስቆሚኛለሽ። እሺ አንደኛ ልናገር የምፈልገው ያው ስለ ፍራውል ነው። እስካሁን የተባለው ነገር 1-2 በሱ ላይ የምናገረው አንደኛ እስካሁን በእድሜያችን ያየነው ነገር ምንድነው? አለኝ ወይም ያለው ሰው ወይም የተከበረ ቦታ ላይ የተቀመጠ ሰው ቁጭ ብሎ 2 ሰዓት እና 3 ሰዓት ሙሉ ቲክታክ ላይ ጊዜ ገንዘብ ስለሆነ ጊዜውን አያቃጥልም። which respected ነው። ጊዜም የለውም። ሰዓቱን ኮፍያውን ይሄ ያወጣ ጫማ ይሄ ያወጣ ሰዓቴ እንደዚህ ነው ማለት በጣም ነው የናቀን። በጣም ነው የናቀን። በቃ ንቀት ነው እና በዚህ ልክ መውረድ በዚህ ልክ ማነስ በጣም ነው የሚያሳፍረው። እኛ ብዙ ሰው አይተናል። ያለው ሰው አይተናል፣ የሌለው ሰው የተማረ ያልተማረ አይተናል። በዚህ ልክ የወረደ ግን እኔ በዘመን ያየሁት እሱን ነው። ጸጉር የሌለው ሰውዬ ጸጉር አስለጥፎ ምን ያህል ኢንፌሪቲ እንዳለበት የቤታችነት ስሜት እንዳለበት ምን ያህል አቴንሽን ሲከር እንደሆነ አም ሶሪ ለኔ ቃሎች በጣም የሚያስጠላ ጊዜ ላይ ሰዓት ላይ በቃ የወረደ ነገር የምናይበት በጣም ነው ማዝነው አሁን ላለው ጀነሬሽን። እውነት ሲጀመር ሀብታም ቦታው አይደለም ቲክታክ። እንደው ቲክታክ ላይ ቢመጣ እንኳን ቢዝነሱን ሊያስተዋውቅ ነው። ዛሴት ወርዶ ኑ ቻሌንጅ ሲጀመር እሱ ቻሌንጅ ሰጪ ማን አረገው? ማን ነው እሱ እንዲሰጣቸዋለሁ ይሄን አርጉ ማን አረገው? ሲድኒኮ ክብር ሰጥተውት ራሱ አስገባ አታስገባ አንተ አሳየን አታሳየን ሲባል በጣም ነው ያሳቀኝ። በዚህ ልክ ወርደናል ወይ ነው ያልኩት። መርዳት ከፈለገ መርዳት ይችላል። መስጠት ከፈለገ እሱ መስጠት ይችላል። እና ለቴምር ያው ሁሉ ነገር አውቀናል። ሁላችንም እዚህ ላይ ስንከታተል ነበር። ማን እውነተኛ ማን ውሸተኛ እንደሆነ ታውቋል። ቴንኪው ልላት የምፈልገው ነገር በጣም ከዚህ በፊት ለሱ ጥሩ አመለካከት ያላቸው ሰዎች በሙሉ አሁን ላይ ስለተማሩና ስላዩት ደስ የሚል ነገር ነው። አንቺም ስታረጊ የነበርሽ ያው ምስጋና አልፈልግም ስላልሽ ማለት ነው። ስለ ዮናስ ስመጣ ደግሞ ጠዋት ቤተክርስቲያን ከሰዓት ጠላ ቤት የሚለውን ነገር ያቆማል። እዚህ ጋር የእግዚአብሔር ስም የእግዚአብሔር ሕዝብም መቀለጃ አይደለም። አንደኛ እሱ ስለ ሴት ቴምርን የሰደባት ቴምርን ብቻ አይደለም የተሳደበው በኢትዮጵያ ውስጥ ያሉትን መውለድ ያልቻሉትን ያላገቡትን ትዳርን የሚሰጥ እግዚአብሔር ነው። ልጅን የሚሰጥም ደግሞ እግዚአብሔር ነው። አንዳንድ ሰው ስላልፈለገም ላይወልድ ይችላል። ግን በዚህ ልክ ሴትን ማስለቀስ ማሳዘን ያልገባው ነገር የሰው ሀዘን እንዴት መጥፎ እንደሆነ አልገባውም። ስፔሻሊ የወለደ ሰው ወልዷል፣ ልጆች አሉት። በጣም የሚያሳዝነኝ ነገር እሱ በዘራት ልጆቹ ማጨዳቸው በጣም ያሳዝነኛል። አይ ይሄ ፕሪንሲፕል ነው። አሁን አያድርገው ስላልን ሳይሆን ፕሪንሲፕል ነው። የወለደ ሰው ምንም ቢሆን ስፔሻሊ ሴት ልጅ የወለደ ሰው በዚህ ልክ ሴት ልጅን ክብር በሚነካ ሊያውም እግዚአብሔር በሚሰጠውና በማይሰጠው ነገር ላይ አይቻልም። ልቡ ምሽ አይለውም፣ አፉ ምሽ አይለውም።
ግን በጣም ነው የነገሰው። በጣም ነው ሰው ሁሉ የፈራው። እሱ በቃ ኦልሬዲ ተሳዳቢ ነኝ ብሎ ራሱን አውጥቷል ማለት ክብር በጣም ነው የሰጠው። እኔ ልጆቹ ሲያሉ ግን ዮናስ እያበቃለት ነው የሱ ሂስ ስታርደም ይሄ ልምስታር ላይቱ ክብሪት ብቻ ነው የቀረችው። የክብሪት ላይት ታውቂያለሽ? እኔ አልገባኝም። ነገ ልጆቹ ያዩታል ማለት እኔ ልጆቹ ቁጭ ብለው የሱን ቪዲዮ ቢያዩት ግን ምን ያህል እንደሚያዝኑ ዲፕሬሽን ውስጥ እንደሚገቡ ምን ያህል የላይፍ ምስቅልቅል ውስጥ እንደሚገቡ እንኳን አንድ ደቂቃ አስበው አያውቅም። በዚህ ልክ ጭንቅላቱ ማሰብ አይችልም። ይኸው ብዙ ተሳዳቢዎችን አፈራ። እሱን እያዩ ብዙ ተሳዳቢዎች እየፈሩ ነው። ቢያንስ ሰው ለጀኔሬሽን አይጨነቅም? ለሚያየው ወጣት አይጨነቅም? ጥይቱን ጨርሷል። ምላሱ ደክሟል፣ ጭንቅላቱ ደክሟል። የማንም መጫወቻ ሆኗል። ዝም እንኳን የሚንቀው አሮጌ አንበሳ ሆኗል። ያ በጣም ያሳዝናል። እንደገና አሁን ይሳደባል። ከዛን ደግሞ እቀጥላለሁ ወንጌልን ክርስቶስ ይነገራል ይላል። ክርስቶስ እንደዚህ አይነት ዕቃቃ ጨዋታ ስለማይጫወት እዛ ወይ ስድብህን ቀጥል ወይ ደግሞ በስነ ስርዓት ትክክለኛ ጴንጦች ጋር ሂድና ይጸልዩልህ ወደ መንገድህ ግባ እንጂ በዚህ ልክ አሁን እየተሳደብክ አሁን ወንጌል እናገራለሁ ማለት ዕቃቃ በጣም ዕቃቃ። እኔ እንጃ እኔ አላቅም። ዕቃቃ ነው የሆነው። ዕቃቃ ማለት ነው። ጨዋታ አይመስልሽም? እሺ ቆይ አንዴ ብላክ ባክ ታውራና አንተ ታውራለህ። ቆይ አንዴ ባክ እንዴት ነሽ? ሃይ ልዕልትዬ እንዴት ነሽ? ሁላችሁ አለን ሰላም ናችሁ? አለን። ያ እኔ ገረመኝ ምን መሰለሽ፣ አሁን እንዳላችሁት እኔም የተለየ ሀሳብ ኖሮኝ ሳይሆን ይሄ በቴምር ላይ አቶ ፍላወር ማን የሚባል ፍራኦል ፊራኦል ሀብት አለኝ እንዲህ አለኝ ከማለት ይልቅ 150,000 ብር እዝነት ለሀብታም ሰው ማለት ነው 150,000 ዶላር መክፈል ይችል ነበረ። ግን በጣም ትዕቢተኛ ልጅ ነው። እውነት ለመናገር እኔ ተቃውሜው አላውቅም። በፊት ሰማው ነበር የእግዚአብሔርን ቃል ሲናገር ምናምን እውነተኛ ሰው መስሎኝ እሰማው ነበር። ግን ትዕቢተኛ ነው። እውነት ለመናገር ትዕቢተኛን ደግሞ እግዚአብሔር ይጸየፋል ይላል ቃሉ። በትዕቢት ተወጣጥረው የእግዚአብሔርን ቃል መስበክ አይቻልም። ሰይጣን ትዕቢተኛ ስለሆነ ነው የተጣለው እና ሴት ልጅ አስለቅሶ ምንም እኔ እንጃ። አሁን እነ ቴዲ ምናምን እኔ የነሱ ደጋፊም አዳማጭም አይደለሁም። እውነት ለመናገር ቴዲ አዋሳ የሚባለው ልጅ የስድብ ቃል እንኳን ካፉ አይወጣም። በጣም ተጠንቅቆ ነው የሚናገረው። እውነት ለመናገር እሱን በዚህ ደረጃ እንደዚህ ማዋረድ በቃ እኔ ስልሽ በጣም እኔ እንጃ ሰውን ዲስሪስፔክት የሚያደርግ ሰው ነው ይሄ ፍራኦል የሚባለው ሰውዬ ማለት ነው። ሲቀጥል ደግሞ ይሄ ትንሹ ቡችላው እንደው እውነቴን ነው ይሄ ቡችላ ዮኒ ማኛ የሚባለው ያው ታውቃላችሁ በገንዘብ ነው አፉን የሚከፍተው። ያው ቴምርም ጉዱን አውጥተዋለች። ለማን ነው ይሄ ማን ነው ማሙሽ እንደከፈለው ምናምን ራሱ ባፉም አመነ ይሄ ዮኒ ማኛው ማለት ነው። እና ይሄን የጌቶ እንግሊዝኛ እየተናገረ እኛ ሁላችንም አሜሪካን ሀገር ነው የምንኖር። እኔ ልዕልቴ እግዚአብሔር ምስክሬ ነው ከሱ በ100 እጥፍ የሚበልጥ እንግሊዝኛ እናገራለሁ። ሁሌ እንግሊዝኛው ስሰማው እውቀት ይመስላል እንግሊዝኛ ማውራት አይገርምሽም? ከስተመር ሰርቪስ ደግሞ ሰራው እንግሊዝኛ በጣም ከሚያወሩ ማለት ፓሽቶ እንግሊዝኛ በደንብ ቢቹ የዚህ ሀገሮቹ ነሽ እና አይ ነው ሁላችንም እንትን አይደለም ማለት እኔ ባለማወቄ ጭንቅላትሽ አይሰራም ብሎኝ ያውቁ ካልገባቸው ይጠይቁ። ትክክል ምንም አንቺ ለዮናስ ሙሉ ነገር አይደለም። እኔ ዮኒ ማኛ ማፈር አለብህ በእንግሊዝኛ። አንደኛ ነገር የጌቶ እንግሊዝኛ ነው የምትናገረው። አንድ ሴንቴንስ እንኳን በትክክል መጨረስ አትችልም። ምናልባት ኢትዮጵያ የሚኖሩትን ልታታልል ትችላለህ። ዋው እንግሊዝኛው ዋው ሊሉልህ ይችላሉ። እኛ ግን እዚህ አሜሪካን ሀገር የምንኖረው ያንተ እንግሊዝኛ እግዚአብሔር ምስክሬ ነው የጌቶ እንግሊዝኛ ነው። ይሄ ትራንዛክሽናል የሆነ የሙቪ ታውቂያለሽ? የሙቪ ኮንቨርሴሽን እንግሊዝኛ ነው የሚያወራው። ሙቪ ላይ ያየው እንትን ነው እንጂ ይሄ ጥራዝ ነጠቅ ታውቃላችሁ? ሰምተሽ የምታወሩ ማለት ነው።
ያ እንደዚህ አንዱ አዶንዳ ይታገላል። ጥቁሮቹ ለመሆን አክሰንቱ እንደ ጥቁሮቹ ለማድረግ እመለሳለሁ። ይቅርታ ልልቲ ዋና እሺ ተመለስ እንዴ ለሚ ፊኒሽ ማይ ሰንተንስ ሎታ ነው ለእንዴ ቢያዶ ገሩ ሙጫን ማህሪ ጀደሙ ማና ኢሳኒ ኬሳ ነው ገልቹ አቲ ማን ፍቀልቺቴ ናው ታስነነ ማህሪ ናትንካብኝ እናቴ መከታዬ ነው ቀጥ እናቴ እና ዮኒ ማኛ ማለት ነው። እኔ ጌታ ምስክሬ ነው። ዮኒ ማኛ እንግሊዝኛ በተቻለ መጠን ባትናገር ጥሩ ነው። ከተናገርክ ደግሞ ፕሮፐር የሆነ እንግሊዝኛ ተናገር። ገባ እና ዱዛት እና ሻን ስትል ወይ እኔ በጣም ዮኒ እንግሊዝኛ ለአረብናት አታሸማቀቅ እንዴ የአሜሪካ ነገር ነው። እግዚአብሔርነት ነው። አንድ ሴንቴንስ እንኳን በስነ ስርዓት እንዴት ሰው አይናገርም? what you gonna do man what you gonna ምንድን ነው ይሄ? እንግሊዝኛ ነው እንዴ? እንደ ጥቁሮቹ ለመሆን እየተጋጋጥክ አዋረድከን። አሜሪካ የምንኖረውን ሰዎች በእውነት አሳፈርከን። ዮኒ ማኛ እንግሊዝኛ ይቅርብ፣ እንደው ጌታ ምስክሬ ነው ይቅርብ። ባትናገርስ ባታወራስ ምንድን ነው የምታወራው? ከሀበሻ ጋር ነው። ስራ ቦታ ስትሆን ትናገራለህ እንግሊዝኛውን እዛው ሜን ወዮ እያልክ እዛው ለስራ እንዴ። እንደገና ልዕልቲ ሰምተሽዋል ዛሬ ያለው መኪና ነው ማሻሽጥ። ደላላ እኮ ነው መኪና ማሻሻጥ በሀገራችን። አጎቴ አዲስ አበባ መኪና ደላላ ነበር፣ መኪና ነበር የሚያሻሽጠው። የሚገርምሽ እና በኩራት ፕራውድ ሆኖ ይናገራልሽ። መኪና ነው ማሻሻጥ። የሆነ ሰው አለ ታክሲ ስነዳ አግኝቶኝ የሆነ ሀብታም ሰውዬ ናና እኛ ካምፓኒ ትቀጠራለህ። ኧረ በስመ አብ። እኔ እንኳን ቅብር ያለ ካምፓኒ ውስጥ ነው የምሰራው። ዮኒ ምንድን ነው የምታወራው? እኔ ካምፓኒ ነኝ ባኪዬ። እኔ አልጋ ማንጠፍ ይሻላል መኪና ከማሻሻጥ። ቀልጃለሽ እንዴ? ማንም ከመነጠፍ የሰው እግር ስር ተነጥፎ የሰው አግዞ ተሳድቦ ተከፍሎ ተሳዳቢ ከመሆን አልጋ ማንጠፍ። ኧረ በስመ አብ። አልጋ ማንጠፍ በስንት ጣዕሙ። ምንድነው አልጋ ማንጠፍ? እኮ ምንም እኮ ማለት አይደለም። እና ዮኒ ማኛ እውቀት የለ ትምህርት የለ ወይ ከሰው አትግባባ ወይ መልክ የለ ወይ ምን የለ። በቃ ሴቱ አሁን እኔ እውነቴን ነው። እኔ እነ ቤታዮ ምናምን ደጋፊ አይደለሁም። እነ ቤታዮን መስደብ፣ እነ ልዕልቲን መስደብ፣ እነ ማናቲያችን ኒውዮርክ የምትኖር ጨዋ ልጅ ናት። አሁን እሷ ብዙ አትናገርም። ማነው ሄለን ፌቡን ደግሞ ያፈ ፌቡን መሳደብ ምን አደረኩ ብሎ አራሱ እንዴ ምን አረገች እኮ ፌቡ? አሁን ፌቡ ጥሩ ልጅ ነች። $4,000 እኮ ነው ስቱዲዮ አፓርትመንት ማናተን ውስጥ ጭራሽ ደግሞ ኒውዮርክ ሊንቅ ደፋር። የሱን አፓርትመንት እኮ ታውቂያለሽ 270,000 ባለፈው ኦፈር አድርጎ ነበረ እዮዳብ ሊሸጠው። ደሆል ዩኒት 6 ሃውስሆልድ አለው። ደሆል ዩኒት ማለት 270,000 ከካሊፎርኒያ ሪኖ ነቫዳ የገባው ህይወትን ስላልቻለ ኤክስፔንሲቭ ሆነ። ያ ቬሪ ኤክስፔንሲቭ እኮ እዛ ለመኖር እኮ። ያ እንደው ካሊፎርኒያ የሚኖረው ኦክላንድ ነበር። ከኦክላንድ ነው ሪኖ ነቫዳ እና የሱ አፓርትመንት የብሬን ነው እዮዳ ደሆል ቢልዲንጉ ማለት ነው ሊገዛ ኦፈር አድርጎ ነበር 280,000። ስለዚህ እንደው እዮዳብን ትረስት ታደርጊዋለሽ? እዮዳብን አይ ዶንት ትረስት ዳት ጋይ ኖ አይ ዶንት። ግን ኤኒዌይስ እኔ ቱ ቢ ኦነስት እኔ የዮኒ ማኛ እንግሊዝኛ መቃወም አለባችሁ። እንደዚህ አይነት እንግሊዝኛ በጥቁርም በነጭም በአበሻም የለም። እና ፕሊዝ ዮኒ እህቶቻችንን አታሸማቅ። ለእትዬ ስለሰጥሽ ይድል አንጋና ፕሮብሌም በተለቴምር ሴቶች ለቴምር ሶ ማች ለቴምር ኢንተርኔት ላይ ተበድዬ አልውጣ ጸልይ ቆምልን። ወንድ ራሱ በተአምር ነው የሚመጣልን። እግዚአብሔር አንድ ነው የሚልክልን እንጂ እና ለእንትዬ ቴንክ ዩ ሶ ማች አም ፕራውድ ኦፍ ዩ ከቴምር በመቆምሽ ያ በጣም እናመሰግናለን። ሳኖ ዜና ኦኬ ተባረኩ። እሺ ፎሚ ጮክ ብለሽ አውሪ ማሬ። አይሰማም።
ምን ኦኬ አሁን ይሰማል። እኔ የምልሽ በጣም የእውነት ሞቀኝ ምናምን እንዳትዪ ላመሰግንሽ ነው። ማመሰግንሽ ለምን መሰለሽ? 30 ሰከንድ በእውነት ነው የምልሽ። ይችን ምስኪን ልጅ በዚህ ፌክ ሰውዬ ኢንስታግራም ላይ አንዴ ቁመት ሲያሳጥር አንዴ ሲጨምር፣ ዛሬ ደግሞ ካየሹ ጂፕ መኪና ላይ ጥላ የሚመስል ነገር እሱ ውስጥ እንደሆነ አስመስሎ ዝም ብሎ በቃ በራሱ ሜንታሊ የታመመ ሲክ ሰው ነው። የዚህን ሰውዬ እውነታ ፊት ለፊት ስላወጣሹ ላይክ ያስታውቃል። ፀጉር ከመጎተት ከንፈር ከመምጠጥ የሆነ በቃ ላይክ አንማቹር የሆነ በ50 ምናምን አመቱ ማለት ነው። ገብቶሻል? ይሄንን ሁሉ ነገር ከስር ጀምረሽ እኔ ድሮ ይቺ ልጅ ግን ምንድነው የምታደርገው? ለምን የሰው ነገር አትለቅም ምናምን እልሽ ነበር። ሆነስትሊ ስፒኪንግ የእውነት ነው የምልሽ። ከላስት ዊክ ጀምሮ ግን ሳይሽ ላይክ ሪያሊቲ ነው። በቃ የተሰማኝ ነገር እውነት ነው እና ከስር አረ ወይኔ ምናምን አትበሉ። አታያቸው ዝም ብለሽ አታያቸው እነዚህ እና ትላንትና ያደረገው ነገር በሙሉ ፌክ እንደሆነ ያስታውቃል። ላይክ የሆነ በውስጥ አልቆ ምናምን መጥቶ በቃ ስክሪፕት ነው የተጻፈ ነገር ነው መጥቶ የተነበበው። የእውነት ነው የምልሽ እና ይቺ ልጅ ሀቋ እግዚአብሔር ያወጣዋል። የእውነት ነው የምልሽ ሀቋን እግዚአብሔር ያወጣላታል። እሱ ግን ይሄ እዛ ጋር ሲጠፋ እንትን ብሄር እንዲህ እየተሸዋወዱ መሆን የለም ላይ ገብቶሻል። እና ሁላችሁም ሴቶች የእውነት ነው የምላችሁ ከዚች ኦኬ ነፃ ማርኬት ነው ግን አምናው በእምነት ስለሆነ እንጂ ላይክ ከዋልማርት ወይ ከሆነ ከክሮገርም ኤቭሪ ላይክ ታፕ ሾፒንግ ከሚባሉ ሴንተሮች እቃ ገዝተሽ መመለስ ትችያለሽ። ዋጋ ግን አትከራከሪ አይደለ? ግን አምናው ነው እምነቷን በልቶታል። ገብቶሻል? ግን በዚህ ላይ የሚያራገው የካራክተር እንትን በሙሉ ደም ነው የሚያፈላው። ሆነ በጣም ነው የሚያናድደው። በቃ ያስታውቅ። ህዝቤ ሆይ ተነስ፣ በቃ ይግባችሁ ድራማ እየሰራ እንደሆነ። ትላንትና ቤት ያለው ሰው በዚህ አይነት ኮንቨርሴሽን ቁልፍ ዳይኒንግ ቴብል ላይ ምናምን እየወረወረ ነው ከውጭ የሚገባው። ፓርኪንግ ላት ላይ ቆምም ቤት ቢኖረው ኦፍኮርስ ቤት ይኖረዋል፣ ግን እሱ ከሚያወራው ወሬ ጋር የሚመጣጠን ላይፍ አይደለም እየኖረ ያለው። ለዛ ነው ፓርኪንግ ላት ውስጥ ለረጅም ሰዓት የቆየው። አሁን ደግሞ ሆቴል ልትልኪው ነው ፍራጃ። የእውነት ነው የምልሽ። ሲቀልድሽ ነው ቤቴ ብሎ ሆቴል ሊያሳየኝ ነው። እኔ ይኸውልሽ ፖሚዬ አሁን የሱ ቢሄቪየር ምን መሰለሽ፣ ደሃን እረዳለሁ ይላል፣ ታምኚዋለሽ። የእምነት ሰው ነኝ ይላል፣ ታምኚዋለሽ። ደሃን ትወጂዋለሽ፣ ስሙን ይገነባል፣ ጥሩ ሰው ይባላል። የእምነት ሰው ነኝ ብሎ ሃሌሉያ ሲል ታምኚዋለሽ። ከዛን ቢዝነስ ሰራለሁ፣ ስለ ቢዝነስ እናውራ ሲል ቢዝነስ መክፈት የሚፈልጉ ሰዎች እንትን ይላሉ፣ ይሰጡታል ማለት ነው ኦፈር። እና ይሄ ነው ችግሩ። ሰዎች አምነውት እንደ ቴምር ገንዘብ ይሰጡታል። ይሄ ነው ምንድነው ይሄ እሱ ነው የለጠፈው። ልዕልትዬ ትላንትና አንድ ፖይንት ብቻ ብትይዢ ስታርባክስ ላይ 4 hours ቁጭ ብሎ ከዛ ቤት ሊሄድ ብሎ ትክክለኛ ሰው አንቺ ሰው ስልክ እያወራሽ ኤቭሪቲንግ ካሜራው ጠፍቷል፣ እቤቱ አይደርስም፣ እየነዳ ፓርኪንግ ላት ስለምን ቁጭ አለ? ቢካዝ ብዙ የዋሻው ነገር አለ። በቃ እሱ የህልም ዓለም ኑሮ የሚባለውን የሚኖር አይነት ሰው ነው። ህልምሽ ኤቭሪቲንግ ፕላንድ ነው። ይኸውልሽ ሰውን እረዳለሁ ሲል ስሙን ይገነባል፣ ጥሩ ሰው ነው። ፊራውል ክፋት ማይናገር ጥሩ ሰው፣ ደሃን የሚወድ ደሃን የሚረዳ ይባላል። ሃይማኖተኛ ነው ስትይው ታምኚዋለሽ። ከዛን ስለ ቢዝነስ እናውራ ደጋግሞ ሲል ሰምተሽዋል። ስለ ቢዝነስ እናውራ እነ ቴምርን ኔት እየጣለባቸው ነው። ቢዝነስ መክፈት የሚፈልጉ ዳያስፖራዎች ብራቸው ወይ ኤን ኢትዮጵያን ብራቸውን ይዘው እሱ ጋር እንዲሄዱ ነው። ልዕልትዬ የሚታበይ ሰው ነው። አሁን ትላንትና ካራክተሩን ካየሹ መታበይ ማለት በቃ በጣም በራሱ ላይ እግዚአብሔር ይሄን ሰውዬ መንፈስ የሆነ ነገር ይላክለት። የእውነት ነው የምልሽ መታበይ የላችሁም። እሱ ራሱ እኮ መንፈስ ነው የኔ ውድ። ቬሪ እንትን ግን ይቺ ልጅ ግን በጣም አሳዝናኛለች።
ላይክ የሰው ልጅ ሜንታሏ ራሱ ሄልዚ ሆኖ እንዲህ የራሷን እየተጋፈጠች መሀሪ በጣም ጥሩ ሰው ነህ። ቴንክ ዩ። ወይኔ ፖምዬ እኔ ምን እንደሆንኩኝ ታውቂያለሽ? ለሙባረክ ሙሰማ ታመምኩኝ ኩላሊቴ ነው ምንድነው ጉበቴ ዳያሊሲስ ምናምን ብሎ የስካም ያደረገኝ $50 ነው። 1 አመት ሙሉ እየጮኩ ነው $50 ብዬ ማለት ነው። እና አስቢ $150 ሰተሽ 9-10 አመት የለፋሽውን ሴትነትሽን እድሜሽን ምንሽን የሰጠሽውን ሰው ሆንበታለሁ ትዳር ይዤ ልጆችን እያሳደኩ በሰላም እኖርበታለሁ ያልሽውን ነገርሽ ሁሉ ቀምቶ ከዛን ያሳድሻል። ሊያመው ደግሞ እኮ ቪክቲም ሆነሽ ቪክቲሞቹን ደግሞ ያሳዳቸዋል፣ ያሰድብሻል፣ ያስረግጥሻል፣ ያዋርድሻል። በአደባባይ የደረቅሽ ማጸንሽ የደረቀ ያስብልሻል። በአደባባይ ኢኮኖሚ ያመኝ እኔ ትላንትና ሰው እንዴት ሰው ነንሴንስ ይሆናል? እዛ ጋር ሰው ቁጭ ብሎ $700,000 በቼዝ ባንክ በባንክ ስቴትመንቴ ይሄ ነው ብሎ ሰው ሲያጃጅል ሰው እንዴት ሁላ ላይክ በጣም የሆነ መንፈስ ያለው ሰው ነው። በኢየሱስ ስም በጣም መንፈስ ያጨናነቀው ሰው ነው። እሺ ምንድነው የፖስተትከው? አየሹ ይሄ ልጅ ትናንትናን ማስተራብነት ብር ሲሰበስቡለት ነበረ። እሺ ኮሜንቱን እያየሹ ነው። ልትገሉኝ ነው ልትሰድቡኝ ነው ያለው። እርዳው ይሄ ልጅ ሄልፕ ዚስ ጋይብ ነው ያሉት። ሌላ ነገር አላሉትም። ቲክታክ ላይ እየሰበሰቡለት ነበረ። የጭንቅላት ካንሰር ይዞት ነበረ ልጁ። በአንድ ወር ውስጥ ሄዶ እንድታከም ብሎ ሰው ነው እሱን ለጠፉበትና ከዛስ ልትገሉኝ ነው ልትሰርቡኝ ነው ወይስ ልትገሉኝ ነው ብሎ ኮሜንት ያደርጋል። አትሊስት አልችልም ወይ ዝም አይልም ይሄ ባለጌ። ከዛ ደግሞ እዚህ ማታ $700,000 አሁን አሳልፋለሁ ይላል። ውሸት እኮ ነው። $700,000 ከአሜሪካን ሀገር $10,000 ስታወጣ ለምንድን ነው ሪሲት በደንብ እንትን ተደርጎ ነው እንኳን $700,000 ያህል ነገር በቼዝ ባንክ ትራንስ እንትን ሲደረግ አይቻልም። ከዛ ምንድነው እንደዚህ በፎቶሾፕ ተሰርቶ ልክ የሆነ ህፃን ልጅ የሆነ ሲያለቅስ የሆነ ነገር ታሳዩና ድምጽ ከዛ እጅሽን ስሰበስቢ ማልቀሱ ይቆም የለ ልክ እንደዛ እያደረገ እያሳየ ይመልሳል። እኛ ዴም አይደለንም ደደብ። እኛውን ደገመን እኮ ከዛን ፌክ አካውንት ነው ይላል። ለምን ቬሪፊኬሽኑን ስላነሳው ነው የዛኛውን አካውንት የትልቁን አካውንት እና እኔ እስከመቼ ድረስ ግን እንደዚህ እንደምንቀጥል እኔ አላውቅም። እኔ ትላንትና እኔ ድክም አለኝ። በቃ ማለት የሆነ ሰው ገብቶ አንደኛ የባንክ ስቴትመንት እንደዚህ አይደለም የሚታየው። አሁን የሱ ስም ይሁን ምን ይሁን ስም አሳየ ፌክ ነው የሚፈለገው። ሰው አካውንት ውስጥ ይገባል። ከዛ በኋላ ፓስወርዱን አድርጎ ወይንም በፌስ እንትን አድርጎ ወይ አሻራ አድርጎ ነው የምንከፍተው አይደለ እንዴ? ያ እሱ ምንድነው ወይኔ እንዴት ጭንቅላታቸው እንደተጫወተበት ማታ። እኔማ እንትና እኔ ገረመኝ የሁሉም። እሺ አይ ነው እንትናቸው ግን አዩ እኮ በጣም እኮ የተማረ ሰው ነው ታውቂያለሽ። አያና እኮ የተማረ ሰው ነው። አንቺ ምን እሱ ስለ ዶሮ ስለ 5 ብር ዶሮ ለመውሰድ ምናምን የሚል ሰው እኮ ነው። ምንድነው it doesn't make sense። አሁን እኮ የተማረ ሰው እኮ እዛ ጋር ጨርሰው ስለመጡ ነው እንጂ ስንት የተማረ ሰው አለ እኮ 10,000 እንደኛ ደምናን እንዴ ለልትይ ፊደል ቆጥረናል እኮ። አዎ እና ያና ዛሬ ውሸቱንም አልፎለት ዛሬ ደግሞ ፊራውል ትልቅ ሰው ነው የተከበረ ሰው ነው ጥሩ ሰው ነው ብሎም ለማውራት መጣ። ይሄ ሁላ ነገርም ሆኖ እና እስከመቼ ነው ማለት ኢኔብለሮቹ all the time ይመጣሉ ማለት ነው። እኛ እኮ ሰው ሁሉ ክቡር ነው በእግዚአብሔር ፍጥረት የተፈጠረ ምድር ላይ ያለ ሰው ሁሉ ያልተከበረ ሰው የለም። ባይዘው እኛ ነን ክብርን የምንሰጠው የምንነፍገው አይደለ? ብር ስላለው እንጂ ሁላችንም በምድር ላይ ያለ ሰው በሙሉ የክብር የሚገባው ሰው ነው። ሰው ግን ምንድነው ብር ሲኖረው ሳይኖረው ሀብታምና ደሃ ብሎ ለየ እንጂ እግዚአብሔር እንደዛ አይደለም የሰራን እኮ። አያና ምን ያደርግሽ ነቀዝ ውለጅለት የኔ ቆንጆ ምን አቀልሻለሁ።
እንዴ እኛን ራሱ እኔ ማታ ጭንቅላቴ ያመኛል። የኔ ቆንጆ ግን እኔ ቆንጆ ሳይሆን ነው ግን ጠብር ግፍ እያለችልን ነው እዚህ ጋር መንታው ልጅለት መንታ አራት ሶስት ብቻ አንድ መርቄልሻለሁ። ይሄ ዊጋም ደግሞ አስተኪለት እሱ ለራሱ ዊግ ያየና ስራ ያሳፍራል። ምን የምታወሩት እንዴ? ይኸውልሽ እሱ ልክ በቃ እኔ ቪዲዮ አልከፍትም እንጂ ከፍቼ ባሳሽ ልክ ሊያሳይ ሲል ተው እንዴ እኛ የምናውቃለን እኮ እንዳለክ ምናምን እና ልጁ ተወጥሯል፣ በትዕቢት ተወጥሯል። ይሄን ወጥሮ ለምን መሰለሽ he's a con artist that's why yes እንዴ ጭንቅላቱ በትዕቢት ውጥር ብሎ በቃ ልብ ካለው ቤቱን ከመኪናው ወርዶ ቤቱ አይገባም ነበር ወይ በብር ያሳየን ቤቱ ሲገባ ከመኪናው ከመርቸዲስ መኪና ማለት ነው። ከዛ እኔ መርቸዲስ ነዳለው ብሎ ትራክ ስታፕ ሲገባ ቶዮታ ነው ያየሁት። ቶዮታ ነው መኪናው። ልንገርሽ ይኸውልሽ እናቴ ያን መርቸዲስ እንትኑን ነቅሎ ታርጋውን ነጥቅሎ ተደግፎ ፎቶ የተነሳው ነው አይተሻል? አላየሁም። እሱን አላየሽም? ኖ ለልትዬ ቦጭቀው ይኸውልሽ በቀደም ትራክ ስታፕ ውስጥ ገብቶ ለሙሌ መኪናዎች ብሎ የተሸጠ ትራክ ነው ባይዘው ወይ ደግሞ ትራክ ስታፕ መሆን አለ። 10 ትራክ ገዛው ያለ ቀን ማለት ነው። መርሴዲስ ይሄኛው ውዱን ማለት ነው ነቀለና የዚህኛውን የቶዮታውን ታርጋ ፕሌቱን ማለት ነው እዛ ላይ ተደግፎት በጣቱ ተደግፎት ፎቶ ተነስቶ ወስቼ ነበር። እንደውም ሳላግጥ ነበረ the only guy ፎቶ እንትን ማለት ታርጋ አንቺ መኪና አልሽ ቆምዬ ታርጋሽ ተደግፊዋለሽ በጣትሽ ተደግፊዋለሽ ፎቶ አረኔ አላየው። ከኋላው ግን በጣም ደስ የሚል ነገር ጽሁፍ ስላለው ሰው ሁሉ የእግዚአብሔር ነገር ስላለው ታማፕ ይሰጡኛል። አው ግን አንቺ ታርጋሽን እኔ ታርጋዬ ጋር ደርሽም አላቅም። እኔ ፎቶ ራሱ መኪና ወን ፍለፊት አልነሳም። እኔ አረ ድራማ ኩዊን አልቀር ገብቶሻል። ኤቭሪ ዴይ ዜር ኢዝ ሰምቲንግ አባውት ሂም። ይደክማል ግን የሆነ ተርሚኖሎጂ ይኖረዋል። የህመም አይኖረውም። አይ እኔ ምን አውቃለሁ ዳያግኖስ ባናረግም ግን እኛ ተገልጧል። በቃ ቢያንስ ሰው እየቆየ እየሰማ ይመጣል። በኢየሱስ እኔ አንዴት ዝም ይለኝ ምንድነው ይሄ ዱባይውን ማድቪን አው ምንድነው የሆነ ማልዲቭስ ሄዶ አራሌ ደምልሽ እሱን በአካል ካላየሽ ከሰው ነው ፖስት እየሰረቀ እኮ ነው። አታውቂም እንዴ? ነን የበየአይነቱንም አይቼዋለሁ ከሆነ ሬስቶራንት እኔ ፖስት ይወርሽ ፊራኦል የሚፖስተውን ነገሮች ሁሉ ጉግል ሰርች አድርገሽ ቬሪፋይድ ማድረግ አለብሽ። ኤኒቲንግ ቸስቱ ከሰፋብሽ ኤአይ ነው። ሁን ቁመቱ ከረዘመ ኤአይ ነው። እጁም አንደኛው አብጦ አንደኛው ከከሳብሽ ኤአይ ነው። ሰውየው ኤአይ ነው። ያቺ ጎትቶ ቆፍሮ ያወጣት አንዷ ፀጉር ራሱ ኤአይ ናት። እንዳታም ደሞ አስቅሽም መስታወት ላይ ቆምና ከንፈሩ እንዴት ነው የሚያደርገው? በኢየሱስ ስም ጌታ ሆይ ድረስ። አሁን እኮ እነሱ ጥላችን እኮ በከንፈር ይቀንቶ ነው። ወደ ፐርሰናል ይወሰደው። አሁን ራሱ ሳሪ ምንድነው ችግር ሲልኝ በከንፈር ይቀና አልኳት። ደግሞ ያለ ፊልተር ብታየው እኮ የተላላጠ ጥርሱን መታጠብ አለበት። ብዙ ነው ዴንቲስት ሄድ አንተ ኖ እንትን ያስፈልጓል፣ ቬነርስ ያስፈልጓል። እሱ ጥርስ በጣም ትናንት ናቸው መላላጥ ድርቅ ያለ አንተን ብሎ ደግሞ ቻው ልልቲ ይሄ ያስቀስፈኛል። አንቺ ግን ዩ ሶ ኦሰም በጣም አሜዚንግ ውመን ያለቀልኝ። ግን በነገራችሁ ላይ ፍቅር ስጡኝ፣ ቅርብ ወራጅ ነኝ እንዴ አንቺ የምትኖሪበት ሀገር የእሱ አይነት እንትን የለውም። ብቻ ያው አካባቢሽን መቃኘት ነው። መድኃኒዓለም ነው የሚጠብቅ። እግዚአብሔር ይጠብቅሻል። ኤኒዌይስ ቴንክ ዩ ላረግሽላት ነገር ለዚች ለምስኪን ልጅ። እሺ አፄ ዘርዓ ያዕቆብ መጣ። አፄ ዘርዓ ያዕቆብንም አየሁት ይንተፋተፋል ሲያወራ ምንድን ነው ባይ። እሺ ልዕልቲ እንዴት ናሽ? እንዴትሽ ማማዬ? ጠፋሽ እኮ አለ። ያው ይሄ ጉዳይ ላይ ብዙ ነገር ተብሏል። በጣም ግን የሚያሳዝነው በሱ ምክንያት የተጎዱ ሴቶች ብቻ ሳይሆን በሌላ ሰው የሚጎዱ ሴቶች
አሁን ልክ ሴት ልጅ ተጎዳው ብላ እንዳትመጣ የሚደረገው ነገር በጣም ያሳፍራል። ልክ ወንድ ጎዳኝ ብላ ስትመጣ ብሬ ተበላ ብላ ስትመጣ ወይ ፍሬንዷ ነበር ታፈቅረኝ ነበር ማለት ቀልድ ይመስላል ይሄ ነገር። እኔን ራሱ አፍቅረሽዋል ሲሉኝ ነበር። ያ በቃ ሴት ልጅ ስትበደልም ምንም ስትልም አንገቷን ደፍታ ትቀመጥ አይነት ነገር ነው እያስተላለፉ ያሉት። ያ ወዳኝ ነበር አፍቅራኝ ነበር እንደ ቀልድ የሚታይበት ሁኔታ በጣም ያሳዝናል። በጣም እና ጓደኝነት የበለጠበት ነገር እንዳልኩሽ ነው። ከዚህ በፊትም ብያለሁ እኔ ገና የመጀመሪያ ቀን እሱ ጓደኛው ይሄ የጡንቻ መለካካት ልክ ብሩን በፉክክር ነበር ያደረጉት። አሁንም ተሰደብኩ ተነካው በሚል ነው እንጂ እውነት ለቴምር ካሰበ አሁን ከሱ ጋር ተታረቀ አልተታረቀ ምንድነው ለሱ የሚያመጣለት ለውጥ? ባይዘወይ ግን ነገርሽ ትዝ ይልሻል የዛን ቀን ሳወራ ቅዳሜ ቀን ጓደኝነት ብዬ ብዙ ነገር እንደበኩልክ ብሎ ፖስቶ ነበር ቴሌግራም ላይ ቴዎድሮስ ሐዋሳ። ያ ነው እኮ ከልብሽ ቢሆን እሱ ሀቅ አውጣለሁ እኔ ማንኪያ ነገድ ሹካ ነገድ ጭልፋ ነገድ ነኝ ይላል አይደል? እውነት ከልቡ ከሆነ እኮ የዚች ልጅ ጉዳይ አላለቀም። አንድ ነገር ሲያወራ ሰምተሽዋል ትናንትና ስለሱ? እንዴት ነው የሷንስ ጉዳይ እንዴት ነው የምናየው? ምን አድርገን ነው ማስማማት ያለብን የሚል ነገር አልነበረም። ይሄ ልጅ በእሷ ምን አገኘ? ውይ ቴድ ጥሩ ሰው ነው ምናምን እንትን ነው ምናምን የሚባለውን ነገር አገኘ። እች ልጅ ምንም ያገኘችው ነገር የለም። ምን ተጠቀመች ከዚህ ጉዳይ ላይ? ሰሙን ነው የገጽታ ግንባታን የተሰራባት። እውነት እሱ ትክክለኛ ሰው ከሆነ እንትን አለኝ ብሎ የሚያስብ ከሆነ ምንድን ነው ማድረግ ያለብን ስለዚህ ልጅ ብሎ መጠየቅ ነበረበት። ግን ያው ከእውነት ጓደኝነት የሚበልጥበት ጊዜ ላይ ደርሰናል። በጣም ያሳፍራል። ነገ ምን እንደሚሆን የማናቅበት ሰዓት ላይ ነገ ማን ምን እንደሚደርስበት በማናቅበት ጊዜ ላይ ይሄ ሁሉ ድራማ በጣም ያሳዝናል። አያና ግን ፕሬዚዳንት ይሆናል ብዬ ጠብቄ ነበር። በነገርሽ ላይ ኢትዮጵያም ሄዶ ሲመጣ ብዙ ነገሮች ለውጥም ስላየው ከዛ አሁን ወርዶ ቲክቶከር በቃ የዮኒ ማኛ ጓደኛ በስቲ ምናምን የፊራኦል ኢቲቻ ጠበቃ ሲሆን እኔ ፐርሰናሊ ማለት እኔ አያና ታውቂያለሽ ፍሮም ዴይ ዋን ነው ሰፖርት ማድረግ ሁሌም ሰፖርት አደርገዋለሁ። ግን እኔ ትንሽ ትክክል አይደለም። ከዚህ በላይ ኦፒኒየን መስጠት አልችልም፣ ግን ትክክል አይመስለኝም። እኔ ያ ትክክል አይደለም። አንቺ የምትቀመጭበት ቦታ እኮ ለማህበረሰብሽ ክብር ካለሽ ለራስሽ ክብር ካለሽ የምትቀመጭበትን ቦታ መወሰን አለብሽ አይደል? ባለቤቱን ፕሬዚዳንት የሚሆን መስሎኝ ነበር። ጌታ የእድር ምናምን ሊሆን ይችላል። እኔ እሱም አክባሪው ነበርኩ፣ ግን እንደዚህ አያና ወርዶብኝ አይቼ አላቅም። በጣም ያሳፍራል። የእሷን ጉዳይ የ10 ብር ገመድ 5 ብር ገመድ ዶሮ እንደዚህ ተራ ነገር አድርገሽ ስለ ብሩ አይደለም ማውራት ያለብን። ማሰብ ለሞራሏ ራሱ መጨነቅ ነበረበት። ማንሳት ካልፈለገ አለማንሳት ዝም ብለሽ ማለፍ ትችላለሽ እኮ ማውራት አይጠበቅብሽም። ሁለቱን ለማስማማት ከሆነ እሷን በማይበድል ሁኔታ እሷን እንትን ባላለ ሁኔታ ከቻለ ሁሉንም ቢያደርግ ካልቻለ ዝም ብሎ ሁለቱን እንትን ማድረግ ይችል ነበር። አይ በውስጥ መታረቅ ይችላሉ። አሁን ኬዙን እኮ ያስነሳው የቴምር ጉዳይ ከሆነ ስለ ቴምር ጉዳይ ነው ሊወር፣ ካልሆነ ግን ፐርሰናል ጥል ከሆነ በውስጥ አስታርቋቸው በውስጥ ማለቅ የሚችል ነገር ነው። ላይቭ ላይ መታረቁ እንደ ትላልቅ ሰዎች ነን እኛ 40 ዓመት ሰዎች ነን እና ንግግር አለኝ ምን አልሽ? የገጽታ ግንባታ ነው። አሁን እሱ ይችላል ትችላለህ የሚባባላል አይደለ? እሱ ነው የሆነ ያለው። ግን እሷም እግዚአብሔር ይሁናት። እኔ በተበጥረቁነቴ ለፊራኦል የዓለማችን ኖቤል እንኳን ቢሰጥ እሰጠዋለሁ። ምርጡ ተበጥራቂ በህይወት ዘመኔ እንደዚህ አይነት በጥራቃ አይቻለቅ። እግዚአብሔር ምስክሬ ነው። በጣም ነው የሚበጠረቀው ሰው እውነት እኔ ሰጥቼዋለሁ። እኔ ስሜ ይሄ በጣም ወደው ስሜ ነው። የዓለማችን ኖቤሉን የሰጠሁት ምርጡ ተበጥራቂ እሱ ነው። እግዚአብሔር ጽናቱን ይስጣት። ያው ቴምር ለእግዚአብሔር ስጪ። ሁሉም ከእግዚአብሔር መልስ አለ እና እግዚአብሔር አይዘገይም። ያው ቢዘገይም ይቀድሞ የለም ለአላሽ ስጪ እንጂ አሁን እዚህ ባለ ሁኔታ ምንም የሚገኝ ነገር ህቅ የሚል ነገር የለም። እግዚአብሔር ይሁንሽ። አትመችኝም ግን ቴምር ይሁን። ያው ሴት በመሆንሽ እኛ ኦሮሞ ነን። እኛ ሀቅ ነው የምንቆመው። ገባሽ? እኛ ማለት ይቆምልናል ብለን የምናስበው ትልቅ ሰዋችን ነው። በካኬኛ ለሴት ልጅ ሳይቆም ሲቀር ትንሽ ዲሳፖይንት አድርጎኝ ነው እንጂ እኔ ፐርሰናል ሆኖ አይደለም። እሱም ይጸጸታል። አሁን ያው እሱ ፍሪጅ ውስጥ አስቀምጣቸው እንዳይበላሹ ብሏል አይደል? እሱ ራሱ ፍሪዘር ውስጥ አስቀምጣቸው አሁን ያሉትን የከበቡትን እንዳይበላሹበት። ያው እንግዲህ ለተበዳዮች እግዚአብሔር ነው ያለው።
እግዚአብሔር አንድ ቀን መልስ ይሰጥሻል። አንቺም ቁጭ ብለሽ እኛም ቁጭ ብለን የምንስቅበት ጊዜ ይመጣል እና እሱን እንጠብቃለን። ከሰው ምንም ብትጠብቂ እያየለው ነው። ሰው ልጅ ዛሬ ደህና ነው ስትዩ ነገ ይቀይራል። እንግዲህ እኔ አውቀዋለሁ ታሪክህን አውቀዋለሁ ብሎ እንደዛ እንትን እንዳላለ ደግሞ እንትናን ይቅርታ ማስጠየቁ ነው የፊራውን። እኔ በእውነት ይችላል ያልኩት አብርሃም ይሄኛው ይለን ይቅርታ ተጠየቀ። ዛ ፓወር ኦፍ መኒ እስቲ እናያለን። ምን መኒ ሳክስ ነው ሳለባቸው ሰራባቸው እኮ ልልት ስታዩ በደንብ ነው የተሰራው። እንትን ስትይ እኔ እንጃ በስማ ቋቅቅልሽልሽ ያለኝ እሱ መበጥረቅና ምንም ማለት አልችልም ከዚህ በላይ ከእግዚአብሔር እንጠብቃለን። ከሰው ግን ደሃና ሲይዘው የግል ጥላቸውን መጣላታቸውም ያሳፍራል። ደሃን ማለት በጣም ይደብራል። ልክ እንደ ብሩ ጡንቻ መለካከያ ነው የሆነው። የቴምር ጉዳይ የጡንቻ ጉዳይ ነው የሆነው። ልክ ሲበሻሸቁ እሱ በእሷ ነው እሱን አታክ የሚያደርገው። አንድ ሲሄድ ደግሞ ሳይችለው ሲቀር ቆይ እኔ ያንተን ጉዳ አመጣልሃለሁ። ዝም ያልኩህ እኮ ጓደኛዬ ስለሆንኩ ነው። ጓደኛው ባይሆንስ? ለወዳጅነታችን ብዬ ሚስጥርን ደበኩል። የወንጀል ታሪክህን የእርዳታ ብር የመዘበርከውን ደበኩልክ። ቢያካፍለው ደግሞ ደስ ነው የሚለው። እንደዚህ አይነት ሰው አሁን ፊት ለፊቱ ጓድ ቢገል ራሱ ጋዜጠኛ ደግሞ እኮ ሆኖ እኮ ነው እንዲህ የሚያወራው። ቴዲዋስ ጋዜጠኛ ሆኖ ለወዳጅነታችን ብዬ የእርዳታ ብር የመዘበርከውን የወንጀል ታሪክን ስራህን ደብቄልክ ነበር ያለው ጋዜጠኛ ነው። የሚኒ ሚዲያ ጋዜጠኛ። ኦኬ ወስዳለሁ። እንትን ነው በጣም የተናደርኩት ነው። ማየት ነው ዝም ብሎ ማየት ይሻላል። እስቲ ትንሽ ቀን ደግሞ ጠብቂ ታያለሽ ይባሉና ልክ እንደነ ቤታዮ ግሩፕ እንትኑን እኮ ወስደው ነበር አውቅብሃለሁ ምናምን እርስ በርስ እንትን መባሉ አይቀርም። እነሱ ሰልችቶኛል። ምን እዚህ ቲክቶክ የሚያሳየን ጉድ የለም። እስቲ ደግሞ እኔማ በቅርቡ ሰው ይሞታል ታያለሽ። ሰው ይሞታል። ምርግጥ ጸልይ፣ ለአምላክሽ ስጪ። እኔ እንደ አንድ እህትሽ የምመክርሽ በቃ ለእግዚአብሔር ስጪ። ጊዜሽንም ከዚህ በኋላ እንትን አትበይ። ማድረግ የምትችይው ነገር ካለ አድርጊ። ግን በቃ ከምንም ነገር ደግሞ እግዚአብሔር ነው መልስ የሚሰጠው። ሁሌ በሱ አትብሰይ። ዝም ብለሽ ስጪ ታያለሽ። ቅርብ ጊዜ ይሄ ከዚህ በላይ እኮ መዋረድ የለም እኮ ልልቲ እውነትህን ነው። ላፍታይታ ከዚህ ጸብ ያተረፈው ዮናስ ሙሉነ ብቻ ነው። ገንዘብ ሰራ አፉን አከራይቶ ዮናስ ሙሉነ፣ ሊያሾ፣ ሄለን፣ ሌላስ ሄለን ሞጣ፣ ጆከር ገንዘብ የሰሩ ሰዎች ጂጂኪያ ሰላም ናችሁ? ልልቲ እንዴት ነሽ? መስያ አለሁ። እሺ እኔ ግን የሚገርምሽ ፍራኦልን አንድ ምትልክልኝ ሼር የምታረግ ታውቂያታለሽ። እዚህ ፔጅ ላይ ብዙ ጊዜ ውስጤ አይቀበለውም ነበረ። እንደውም አንዳንዴ ምን ሆኜ ነው በቃ ደግነቱም እውነት አይመስለኝም። ብዙ ነገሩ እንዲህ ያልተገለጠልኝ ግን ውስጤ ሪጀክት ያደርገው ነበር እና አሁን ያየሁት እዚህ ላይ በጣም ውሸታም በቃ አላደል ድሃ ሲያጓጓ ሲረዳል ይውልኝ ምናምን የሚለው ባህሪው አይመቸኝም ነበረ። ግን የበለጠ ብዙ ነገሩ አርቲፊሻል እንደሆነ ውሸታም እንደሆነ እኔ እንደውም በጣም ተገልጧል። አያና ደግሞ የፍራኦልን ውሸት ገብቶታል። እኔ ስረዳ ብሩም እንደማይሰጥ ያን ለመሸፈን ነው በውስጥ እንዲታረቁ ነገሩ እንዳይሰፋ አድርጎ ብሩም ላይ እንደማይሰጥ ስላወቀ ነው። ግን ለሌላው ደግሞ ፍትህ እንትን ከሱ የማይጠበቅ ሌላውን ጨፍልቆ የተጎዳችውን ሴት ልጅ እንትን ብሎ ነገሩ እንዲሸፋፈን የእሷን ጉዳይ ሳይሆን እነሱ እንዲታረቁ ማድረጉ በጣም ያሳዝናል። ብልግና ነው የተደረገው ነገር እና ፍራኦልን በደንብ እንዳውቀው ነው በቃ ለካ ውስጤ ባይቀበለው ይሄ እንዲህ አይነት ሰው ነበረ ብዬ እንትን እንድል ነው የሆንኩት። በጣም ዮናስ ደግሞ እኔ መጽሐፍ ቅዱስ የመናገሩ አምላክ ይጠይቀው። እንትናን ግን ቴምርን በእውነት ነው የምልሽ አትወልጂም ደረቅ ያለው ሰው ዛሬ ልጅ ወልዶ መጨረሻቸውን እንኳን ማቅ እንዲህ አይነት አጥንት ድረስ የሚነካ ንግግር መናገሩ በጣም ነው ያዘንኩበት። እንዲሰብራቸው እኔንም ዮናስ ሙሉነ ተከፍሎት
በልጆቼ ሶስት ልጆቼ አባት ተመረጠላቸው፣ በሽተኞች ተብሎ ተሳደቡ፣ አባት የሌላቸው ልጆች ተባልኩኝ። በመደፈር ንግግሮችን ላይ ተናገረ ዮናስ ሙሉነ። ምን ያልተባልኩት አለ በዮናስ ሙሉነ አለው። ሴቷንም ስልክ እንደውም ተቀያይረን ነበርና እሷንም ዮናስንም ብሎክ ነው ያረኳቸውና ዋትስአፕ ላይ ብሎክ አረግሽኝ ምናምን አለችኝ። ካስቀየምኩሽ ይቅርታ በቃ አስጠሉኝ። እሷም ከውሸት ጋር ሴቷ ማለቴ እንትና ቡካ እንግባባ ነበርና ብሎክ ነው ያረኳቸው። በእውነት በጣም እንትን አልኩኝና ካስቀየምኩሽ ይቅርታ ብላ ዋትስአፕ ላይ ጻፈችልኝ። በቃ ለምን ከውሸት ጋር እንዴ ትልቅ ሰው ናት። ይሄን ያህል ለውሸታም ሰው መቆም ያስጠላል። ደግሞ ሴቶች ቁጭ ብለው የደረቅሽ ሌላ ሴት ክርስቲያን ሴቶች ሌላ ሴት እንደዛ ስትባል ያመመኝ እሱ ነው በእውነት። እኔ እንዴ ሰው ለልጁ ዮናስ ልጆቹን አይወድም። ለልጆቹ ግፍ በአንደበቱ የሚያቆይ ባለጌ ነው በጣም በጣም። ሜርሲዬ ጉድ ሲ ሎንግ ታይም ደግሞ ከተገናኘን ጎበዝ ነሽ አንቺማ። ያው ከድሮም ገብቶሻል ውሸታምነቱ የፍራውል። እኔማ የእሱ እኮ ቅመም ነበርኩኝ እኮ እኔ እኮ የእሱ ሙለር ከቤራ ነበርኩኝ እኮ። ልክ ግን ያወቅኩ ቀን የዛን ቀን ያቆምኩት ከሱ ጋር አጠገቤ እንዳይደርስ ያወቅኩ ቀን ነው። በጣም ነው የሚያስጠሉት። በጣም ውሸታም፣ ሁሉ ነገር ውሸት፣ ፀጉሩ ውሸት፣ ቁመቱ ውሸት፣ ምኑ ያወቁ ማለት ነው። ኢኔብል ያደርጉታል። እኔ እኮ ለዛ ነው የተናደርኩት። በጣም ደግሞ የታዘብኩት በፖለቲካ የሚጣሉ ሁሉ ጥቅም ላይ ሲሆን ከሱ ጋር አብረው ተሰልፈው ወላዘራ ያቆም ሞጣ በጣም ሰው እውነቴን ነው እንዴ። ለኔ ግን የአማራ ህዝብ እንዴት እንዳሳዘነኝ ነው የምነግርሽ። ለምሳሌ ለአማራ ህዝብ እታገላለሁ ይላሉ። መሬት ላይ ያጋድላሉ። ግን ከፊራኦል ገንዘብ ተቀብለው ማለት ነው ከዮናስ ጋር ቆመው አማራ ሴት ለፍታ ያመጣችውን ገንዘቧን ሐቋን እውነቷ እንዲዳፈን ሲያረጉ ማለት አማራ ስለሆነች እንዲደግፏት አይደለም እያልኩ ያለሁት። እውነት አላታ እቺ ልጅ እውነት ገባሽ? እውነት ኖሯት እኛ ኦሮሞዎች ውስጥ ለሷ ሰፖርት እያደረግን ለአማራ እንታገላለን ያሉ ሰዎች አማራ ሴት ለፍታ ያመጣችውን የዘመናት ገንዘቧን ጉልበቷን ስትበላ ዝም ከዛን ተባብረውኝ ወንዶች እችን ሴት ላይ ይቀጠቅጧታል። ጥቃት ነው የሚመስለው በቃ ብታይ። ይሄ እኮ የሚያሳየው ልልቲ ፖለቲካ ውሸት እንደሆነ ለመጠቀሚያቸው እንጂ አሁን እንደውም ይሄን አጋጣሚ ተጠቅመው ነበረ ፍራኦልን ማውገዝ ነበረባቸው። ፍራኦል ራሱ ኦሮሞ እኮ የኦሮመመው እኮ አሁን ለጥቅሙ ያስጠላኝ ሰው ነኝ ማነው ዘሬን ተናገረው እያለ አንቺን ሲል የነበረ ልጅ ዛሬ ጭራሹኑ ቀበሌውን ሁሉ መጥራት ጀመረ። በጣም የሚያስጠላ። ለምን መጀመሪያ ያልሆነም ነበር? ለጥቅም ነው እናቴ። ከዛ አማራ ልጆች ደግሞ ጨዋነታቸውን አመሰግን ወዳለሁ። በቀደደላቸው አልገቡለትም። ያና ኤኒዌይ ግን እግዚአብሔር የእውነት አባት ነው። በነገራችሁ ላይ የእውነት አባት እግዚአብሔር ነው። እግዚአብሔር ከእውነት እኩል ነው የሚቆመው። እውነት እንድትዳፈን የቆማችሁ ጊዜ you are standing against God። ፍርዱንም ከእግዚአብሔር ነው የምታገኙት። የኩምሳም ወረዳ አጎቴ ነው አላለም? ይሄ 1970 የተወለደው ማለት ነው። ኩምሳም ወረዳ አጎቱ ነው። ደግሞ ስለ ከንፈር ያወራው ራሱ አያሳፍርም? ይቀኑብኛል። እንደዚህ ያለ በፂም ትቀናል። ጠባብ ከንፈር ነው ቆንጆ ብሎ እስኪ ወንድ ልጅ አሁን ስለ ከንፈር ያወራል? የነ ቴዲ ከንፈር ሲሳብ ገና ጊዜ ይፈጃል አለ እኮ ቴዲ ጉርስ ሰለም አልሰማሽውም እንዴ? ሰፊ ነው ከንፈራቸው። ጌታ ሰፊ ነው ከንፈራቸው። የኔ ከንፈር ትንሽ ናት ብሎ ስለ ከንፈሩ ውበት የሚያወራው እንዴ ይመጣዋል። ደግሞ አስሬ ሪካርዱን ላኩልኝ አለ እኔ ጌታ የነሱ ርዝመቱ አለ በከንፈሬ ነው የሚቀኑት ያሉትን ስፋቱ የነሱ ብሎ ቁጭ። ይኸውላችሁ ፊራኦል ኦሮሞን አይወክልም፣ ቴምርም አማራን አትወክልም። ራሷን ወክላ ነው እንጂ አማራ ሴቶችን ወክላ አይደለም የሰደበች። ግን ይቅርታ ጠይቃለች።
አረ እንደው አንደኛው ወንዶችን ወክሎ አይደለም ዋሻው የሚበጠረቀው ጥቅም ላይ መስማማታቸው እኮ ነው የሚገርመው። በቃ ለጥቅም ነው ጸባቸው የሚያባሉት። ኖ ቴምርማ ተገፍታለች፣ ግፍ ተፈጽሞባታል። በህይወት መኖሯ ቆማ መሄዷ ነገን ማሰቧ እኔ ላደንቃት እወዳለሁ። የወንድ ፊልድ ውስጥ ሆና እንደ ወንድ እየሰራች ያለች ጀግና ናት። ይሄን እንዳንረሳ ሁሌም ልንምናምንበት ነገር ነው። ይሄን ነው የምለው። ሜሲዬ ጉድ ቱ ሲ ዩ። እሺ ቻው ባይ። አንካራ ነች ያ ወንዶቼ። ሌላ ምን አዲስ ነገር አለ? ዮናስ የሚባለውን ከዚህ አፕ ዮናስ፣ ጂጂ፣ ሊያሾ፣ ሄለን የሚባሉ ኦኬ ጸረ ትውልዶች ከዚህ አፕ ካልጠፉ ላይፍ ገባር ነው የሚሆንብን። እነሱ ናቸው እኔ በል የሚያደርጉት። ሞጣ ራሱ ወይ ሰላም ሰላም፣ እንዴት ነሽ? አለው እንዴት ነሽ? ሰላም እግዚአብሔር ይመስገን። በነገራችን ላይ በጣም ማለት ከምቃወምሽ ሰው አንዷ ነበርኩኝ እኔ ማለት ነውና በዚህ ነገር ላይ ሳላደንቅሽ አላልፍም። የፖለቲካ ልዩነት እንዳለ ሆኖ ግን ሰው ሆነሽ ስለተገኘሽ እንደ ሴት ከሴት አጠገብ ጋር ስለቆምሽ ሳላደንቅሽ አላልፍም። በዚህ ጉዳይ ላይ ቴምር እንዳልሽው የአማራ ልጆች አጠገቧ ጋር አልቆምንም። ገብቶሻል? እንደ አማራ አይደለም እሷ የወጣችው እንደ ግለሰብ ነው። እሱንም እኛ የምናከብረው የምንወደው የነበረው መልካም ስራ በመስራቱ ነው እንጂ በዘሩ በብሔሩ አይደለም የነበረው ማለት ነው። እና ማንም ሰው አጠገቧ ጋር ባልነበረ ሰዓት ብቻዋን 3 ዓመት አልቅሳ ሰሚ በሌላት ሰዓት እግዚአብሔር ደግሞ ሀቅሽ ይውጣልሽ ስላት በዚህ ሰሞኑን ድባብ ደግሞ ያያችሁትን ነገር አይታችኋል ሁላችሁም። እና ደስ የሚል ነገር ነው። እግዚአብሔር ይቆያል እንጂ የጊዜ ጉዳይ ነው። ሁሉ ነገር እውነቱን ያወጣል ፈጣሪ ከሀቅ ጋር ስለሆነ ከተበደለው ጋር ስለሆነ ማለት ነው። እና በዚህ አጋጣሚ ደግሞ ማህሬን በጣም ማከብረው የምወደው ወንድሜ ነው። እዚህ ነገር ውስጥ እንዲገባም እኔ እንትን ብያለሁ፣ ፑሽ አርግቻለሁ እንዲያግዛት። ተሰብስበን ገስት ላይ ቁጭ ብለን ነው ይሄ ነገር የሆነው እና የፈለግሽውን ሰው አምጪና በአንቺን በኩል በሱም በኩል መወያየት ይቻላል ብሎ ሲል ቴዲ ማህሬን እባክህ እርዳት ምናምን ብለን በቃ እንዲረዳት አርግተናል። እሱም ደግሞ እስከ መጨረሻው እቅታ ድረስ ሄዷል ተከትሏት ማለት ነው እና ሊመሰገን ይገባል። እሱ በአገር ወይ በብሔሩ ወይ ምናምን አይደለም፣ በሰውነት ነው አብራት የቆመው። ሴት ስለሆነች ነገ የኔ ዕጣ ፈንታ ነው፣ ነገ የሚወልደው ልጆች ይኖራል፣ እህቶች ይኖሩታል። ሰው ስለሆነ ብቻ ነው እንደዛ የቆመላት ማለት ነው እና የሆነ ጊዜ ቤት ከፍተው እሱ ለምን ደገፋት ምናምን ብለው ሲሉ በጣም ያዘንኩት እንደ ሴት። አሁን ለምሳሌ ሴት ናት፣ ሴት ልጆች ያላቸው ሰዎች እንዴት ከሷ ጋር ይቆማል ብለው ሲሉ እንደ ጂጂ አይነት ሰዎች በጣም ያፈርኩትኝ ማለት ነው። በጣም አዝኛለሁ። ለምን ሴት ልጅ ተበድላለች ብላ ወጣለች እሷ ኦሬዲ ጂጂ ማለት ነው እና እንደዛም ሆኖ ግን በዚች ሴት ልጅ ላይ እጇን መቀሰራ በጣም ነው ያዘንኩትኝ። ቢያንስ ገለልተኛ ሆና እንኳን ማጣራት ነበረባት ያለውን ነገር ማለት ነው። በስማ በለው ገስት ላይ መተው ስለነገሯት ብቻ ነው ከሱ ጋር የቆመችው እና በብሔሯ ማለት ነው። ግን አዝኛለሁ በዚህ። ሰውነት ይቀድማል። ሰውነት ስላልቀደመ ነው ዛሬ ሀገራችን ላይ ያለው ውጥንቅጥ እዚህ ድረስ የደረሰው ማለት ነው። አንቺን ሳላመሰግንሽ አላልፍም። በርቺ። እውነት ሬስፔክት አለኝ፣ አከብርሻለሁ። ከእንግዲህ በጣም እያሳደድኩላ በኮሜንት የምናገር ሴት ነበርኩኝ፣ ግን ሳይሽ በጣም ያከብርሽ። በቃ እዚህ በኋላ ነው ማለት ፎሎ ላርግሽና ስለው የምር ነው የምልሽ። በጣም ነው ያከበርኩሽ። ከሰማችሁ ነበረ በቤቴን ከፍቼ በአንደኛው አንድ እየሰማችሁ ነበረ። እኛ የአማራ ልጆች ከእንግዲህ ወዲያ እናከብርሻለን ብዬ አስባለሁ። እንደኔ ልዩነታችንን በጨዋ ደንብ እንፈታለን ብዬ አስባለሁ። እናመሰግናለን ከሷ አጠገብ ጋር ስለቆምሽ። ቴምር ጀግና ነሽ። ቴምር አንደኛ ነሽ። በቃ የሴቶች ተምሳሌት የኢትዮጵያ ሳይሆን እውነት የድፍን የሴቶች ተምሳሌት ናት። ብትበደልም ብትገፋም ብትረገጥም ከሞት አይተሻል። ከሞት ነው የዳነችው። ብዙ ነገር ደርሶባታል። ትዳሯ ፌል አድርገቷል። ብዙ ነገር ሆናለች። ግን
ያንን ሁሉ ነገር ተቋቁማ ብቻዋን እዚህ በመድረሷ ሪስፔክት አለን እና ልናከብራት ይገባል። የኦሮሞ ልጆች ትንሽም ትልቅም ሳትሉ እንደ ነጂጂ አይነቶቹ ሳይሆን ከሷ አጠገብ ጋር ለቆማችሁት እናመሰግናለን ብዬ ለማለት እወዳለሁ። ይህንን ለማለት ነው የመጣሁት። አመሰግናለሁ። ቴምር እግዚአብሔር እውነቷን አውጥቶላታል። እኔም በጣም ደስ ብሎኛል። 1 ዓመት በላይ ነው የጮህነው ከኔ ጋር 1 ዓመት በላይ ነው ስናወራበት የነበረው። እንኳን እግዚአብሔር ረዳት። አዎ ለዮኒ ደግሞ እግዚአብሔር በልጆቹ ይቅጣው። እሱ የሚያስተምረው እግዚአብሔር በልጆቹ ነው። እሱ የሚቀጣው ነገርኩሽ። ይኸውልሽ ልጆቹ አይደለም። ይኸውልሽ የኔ ቆንጆ ልንገርሽ፣ አንድ ነገር ልንገርሽ። ሰው አይደለም በሽታ ምናምን አይደለም። ማንም ሰው የማንም ሰው ልጆች ክፉ አይንካው። ግን ይቁለት እሱ ራሱ በራሱ በዘራው ራሱ ይኸውልሻ አንድ ያስጨርሽኝ። እግዚአብሔር ሰው በሚወደው ነገር ነው የሚቀጣው። ኦኬ ይሙቱ ይታመሙ አይደለም እምልሽ። ቆይ አንድ ጊዜ ስሚኝ። በመድኃኒዓለም እኔ ለመሰለሽ እኔ በጣም ስለሆነ በልጆችሽ ምናምን ስሚኝ፣ አንድ ጊዜ ስሚኝ። ኦኬ ስሚኝ፣ አንድ ጊዜ ስሚኝ። እኔ ክፉ ነገር እኔ ልጅ አለኝ፣ ክፉ ነገር አይደለም የምለው። ስሚኝ ይኸውልሽ እኔ ዮኒን በደንብ ነው የማውቀው። ዛሬ አይደለም ዛሬ ቲክቶክ ላይ አይደለም የማውቀው። ከፌስቡክ ጀምሮ ገና ካመጣጡ ነብይ ነኝ ብሎ ሲመጣ ጀምሮ አውቀዋለሁ። ኦኬ እኔ የምለው ልጆቹ ናቸው እሱን የሚያስተምሩት፣ ልጆቹ ናቸው የሚቀጡት። እግዚአብሔር ነው የምልሽ። በመድኃኒዓለም በማርያም በእግዚአብሔር እናት የሱ ባጠፋው ለምንድን ነው ልጆቹ የሚቀጡት? ሰው የዘራውን ይቁለት ይብዙለት አለሚያስጠሩ። እኔ ዊሽ ማረገው ለልጆቹ ሁሉንም መልካም ነገሮች ነው ዊሽ ማረገው። እውነት ነው። እሺ ወንድሜ 5 ቴንክ ዩ። በነገራችን ላይ በመጀመሪያ እነሱ አሁን ከዚህ በፊት 2 የገቡ ልጆች ነበሩ አይደል? በተለይ ሜርሲ የምትባለው ልጅ በቃ እኔ ውስጥ የነበረውን ስሜት ነው አንጸባርቃ ያወጣችውና አንቺንም እኔ በእርግጥ ፖለቲከኛ አይደለሁም፣ ግን በአንዳንድ አይዲያዎችሽ እቃወምሻለሁ። ያ ማለት ግን ሁሌ ትክክል አታወሪም ማለት ሳይሆን በነገራችን ላይ የተፈጠረው ነገር እኔ ፊራኦል ብዙ ጊዜ ሃይማኖት ቤት ገብቶ ሲያጨማልቅ ምናምን ሲናገር ምናምን ውስጤ የሚያወራው ነገር እየተጋጨ ነበር የሚመለሰው። ይገርምሻል። እና ቅድም ሜርሲ የምትባለው ልጅ ቁጭ ነው ያደረገችው። በቃ እኔ መንፈስ ቅዱስ ልበለው እኔ ስለማምንበት ማለት ነው። እና እርቃኑን ነው ያስቀመጠው እግዚአብሔር። ይህ ነገር የተፈጠረው ፊራኦል የሚባለው ልጅ እርቃኑ ማን እንደሆነ በአደባባይ የተጋለጠበት ሁኔታ ነው የነበረውና ቴዲ እንኳን በጣም የሚገርምሽ ነው ክርስቲያን ይሁን አይሁን አላውቅም፣ ግን የይቅርታ ልብ ነበረው። ደስ የሚል የይቅርታ ልብ አለው ልጁና በጣም ደስ እኔ ልጁን ብዙ እንትን አልለውም። የፖለቲካ እንትን ሲል ምናምን ሲያወያይ ምናምን የተለያየ ነገር ሲያወያይ ይሰማለሁ እና ደስ የሚል ልብ አለው። ፊራኦል ግን ምንድነው ክርስቲያን ይመስላል፣ ነገር ግን ክርስቲያን የማይመስል የመጨረሻ በቀለኛ ቂመኛ በጣም በክፋት የተሞላ ማንነቱን ነው ያንጸባረቀውና ባዶ ቆርቆሮ እንዴት ነው ላይክ በርሜል እንዴት ነው ውሃ ካለው አይጨውም። በነገራችን ላይ አይደል ውሃ ከሌለው ግን በርሜሉን ብትመጪው ይጮዋል። እና በዚህ አጋጣሚ እግዚአብሔር እርቃኑን ነው ያሳየን። እና እኔ ከኤርሚያስ ጋር በጣም ኤርሚያስን እከታተለው ነበር። ግን ኤርሚያስ ፓስተራሊ ተናግረሻቸዋል። በጣም ጥሩ ነው ያደረግሽው። የተናገርሽበት ወይ ባያስደስተኝም ባይመቸኝም ማለት ነው ላይክ አግሬሲቭ ሆነሻል ምናምን አያግሪ ውዛት የአንቺ ስሜት ነው። ግን እኔም ከዚህ በፊት ላይክ ታይፕ አድርጌ በቴክስት ምናምን ተናግሬሻለሁ። ሶሪ ፎር ዛት በጣም ይቅርታ ስለሱ አይገባሽም ያልና ግን ከእውነት ጋር ነው የቆምሽው እንዴ። ኦሮምኛ ለማውራት የመጨረሻ የሚሸምመው ልጅ አሁን እዚህ ጋር ግራ ሲገባ ኦሮሞ ውስጥ መጠለሉ በጣም ነው ያሳፈረኝ። እኔም የኦሮሞ ተወላጅ ነኝ፣ አማርኛ ላልችል እችላለሁ እንጂ በጣም አሳፋሪ
የኦሮሞ ማህበረሰብ እንደዚህ አታላይ እንደዚህ አይነት አጭበርባሪ የለም። አላቅም እኔ እናትና አባቶቼ እንደዛ አይደለም። እና ምን ለማለት ፈልጌ ነው መንፈስ ቅዱስ እግዚአብሔር አጋለጠው ተጋለጠ። አሜን። እግዚአብሔር ይመስገን አጋለጠልኝ። እሱም ብቻ አይደለም እነ ፓስተር አሊ ጋር እኔ አንድ እዚህ ጋር መናገር መፈልገው ቃል የገባውን በሙሉ ለነ ፓስተር አሊ ያልገባው ቃል የለም። ለፓስተሮች እንዲያረጋለው በውስጥ መስመር አንድ ሰው ምን አለኝ? አይ ፊራውል እኮ ጆካ ነው ቃል ይገባል አይሰጥም። ይሄው ተጋለጠ። እግዚአብሔር አጋለጠው። እኔ ፊራውል ምንም አላደረገኝም። ምንም አይነት ፐርሰናል ችግር የለብኝም ከሱ ጋር አያቀኝም፣ አላቀውም። ግን መንፈስ ቅዱስ አጋለጠው። እንደዚህ አይነት ክርስትና የለም። እኔ ስለ አንቺም ሲናገር ሰምቻለሁ። በጣም ነው ያፈርኩት፣ በጣም ነው ያዘንኩት። አሜሪካ ላይ ስራ ይናቅ ኦፍ ኮርስ የተገኘውን ነው የምንሰራው። ድብ እናርግ አይ እንግዲህ በጎልማሳ እድሜውሱ ለወንድ ልጅ ተነጥፎ ልጆቹን የሚያሳድግ ክርስቲያን እንደዛ አይደለም። እንደዚህ ነይ ሆቴል እገዛለሁ ሜሪላንድ ብላ ብላ። ኧረ ክርስትና ወይኔ ክርስትና። እነ ፓስተር አሊ የት ነው ያሉት? አው እነ ኤርሚያስ የት ነው ያሉት? የት ነው ያሉት? የት ነው ያሉት? እንደዚህ ሲታበይ ነው ታውም አይሉም። ዮናስንም እኮ ተዋይሉም ሲሳደብ አንቺ የደረቅሽ ብሎ ሲሳደብ ብሎ ነበር ሲሰቡት የነበረው። ዮናስ ገና ነው ያው ራሱን ተናግሮ ብዙ ስለሱ ማለት ነው። ውሸት ነው በነገርክ ላይ እኔ ሃውስ ኪፐር ቦን ማፍርበት ስራ አይደለም። በጣም ምን ችግር አለው? ምን ችግር አለው? ግን እኔ ቤተሰብ ያስተዳድርበታል። ሃውስ ኪፐር ቦን ደስ ብሎ የሚሰራው ስራ ነው። ቢልን የሚከፍል ነው ብሆንም ግን አላፍርበትም። የተከበረ ሰው እኮ ቤተሰብ ያስተዳድርበታል እኮ የተከበረ ስራ ምላቴን አከራይቼ ግን እኔ ልጆቼን አላሳድግም። ተሳድቤ ልጆቼን አላሳድግም። አይ እኔ በጣም አድንቄሻለሁ። በጣም ኳሊቲሽን በዚህ አጋጣሚ እኔ ልጅቷ እንደውም ከብሔር እኔ ያው ብሔር ምናምን እሱ መደበቅ አይደላኝም እንጂ ኦሮሞን 30 ጊዜ ስትሳደብ ሰማለሁ። እናቴ እንደሰደበች ነው የምቆጥረው። ግን እኔ ምልሽ በዘር አሮን ኬር ተሳደበች አልተሳደበች ምንም የምታመጣው ነገር የለም። ዮናስ ሙሉማ ለሶስት ልጆች 4 የልጆች አባት እንደሰጠ ሰምቻለሁ። ዮናስ እንደዚህ አይነት ቅድስና የለም፣ እንደዚህ አይነት ክርስትና የለም። ሲሰርቡ ለምን ሰደቡ? 8 ወር ወንጌል ገደልዋ ንስሐ ገብቷል። የንስሐ ልብ አለው። በጣም ነው የወደድኩት እሱን ፓርት ሳላደንቀው አላልፍም። ወዲያው ሮጦ ዳዊትም እኮ አለ እንደ ልቤ የተባለው ዳዊት እኮ እየወደቀ አሁንም ሲወድቅ ግን እግዚአብሔር እንደ ልቤ ብሎታል። እሱን ለምንድን ነው የሚያዩት ህፃናቶቹ? ዮናስ ራሱ የዘራውን ራሱ ይጨድ ፎዋት ህፃናቶቹ የሚቀጡት ህፃናቶቹን እግዚአብሔር ያሳድግለት። አንቺ ግን በጣም ይቅርታሽ እኔ በጣም ይቅርታ ልልሽ እፈልጋለሁ እና ተናግሬሽ ነበረ፣ ግን ትክክል ነሽ። ከእውነት ጋር ነው ስቲክ ያደረግሽው። ኦሮሞነትሽ አልገደበሽም፣ ምን አልገደበሽም። ነገር ግን ፓስተር አሊ ቃል ስለገባለት ነው ጸጥ ብሎ ያንን ውሸት የሰማው። እግዚአብሔር አላውቅም እኔ ፓስተር አሊ ባንክ ውስጥ አስገባልኝ ያለው ፓስተር አሊ በጣም ሂዝ ማይ ፌቨራይት ጋይ። ግን በቃ ይሄ ልጅ እኔ መንፈስ ቅዱስ ይመሰክርልኝ ነበር። ላስተማክ ስለ እውነት ነው የምልሽ። እኔ ልጅ ምንድን ነው የሚያወራው? ወይ ላስተማክ እንዴ? ሰምቼዋለሁ እኮ ሲሰማው እኮ። የትኛውን? እግዚአብሔር ምሳ ጋበዘኝ። እሱን ሲያወራ ምናምን የመጨረሻ ትንሽ ነው የሆንኩት። የመጨረሻ ሰውነቴ ቀንሶ እሱ በሚያወራው ተሳቅቄ በጣም ያሳቅቃል። የሚያወራቸው ነገሮች አሮን ነው እንዴት እንደሆነ አላውቅም። እኔ የማይበት አንግል ሌላ ነው ወይ እሱ የማይበት ሌላ አንግል ነው። እና ግን እኔ አሁን ምንድነው መጨረሻ ላይ ነገሮችን ስቋጭ መንፈስ ቅዱስ ፊራውል የሚባለው ልጅ እርቃኑን ነው ያስቀረው በአደባባይ። by the way the same thing እናቴም ብላኛለች። እሱ እግዚአብሔርን ስለናቀ እግዚአብሔር ያዋርደዋል አለች። because ሰዎችን እየበደለ ይቅርታ ሲጠየቅ ከሆነ ሰዎችን የሚያሳድድ ከሆነ የይቅርታ ልብ የለውም ማለት ነው። ሶ እግዚአብሔር ነው በራሱ ጊዜ ያዋርደዋል አለች። ዮኒ የሚባለው ልጅ አጀንዳውን ሳይከፈት ራሱ እኮ ነው አጀንዳውን የከፈተው። ዮኒ የሚባለው ልጅ ትላንትና
ይቅርታ ብለዋልና እንትና ሲያመቻምች ነበር የነበረው። በነገራችን ላይ ፖለቲካሊ ልጁ ይመቸኛል። ትላንት ግን ሲሰራ የነበረው ነገር ይሄ የጭቃ ውስጥ ሾክ አይነት ስራ ነበር ሲሰራ የነበረው። እንትና ማነው ስሙ ቴዲ ሐዋሳ ነው የኦሮሞ። አይ ቴዲ ሐዋሳ በጣም ኩል በሆነ ነገር ነው የጨረሰው ልጁ እንደውም አደነኩት። እኔ በፊት አይመቸኝም ነበር፣ አጨበጨብኩለት ትላንትና። የይቅርታ ልቡ ደስ ይላል። እንደ ፊራውል ግን ኢየሱስ ክርስቶስ ጌታ ስቲል አላየውም። ግን ልጁ የይቅርታ ልቡ የሚገርም ነበር ትላንትና። እና እንትና ለትላንትና ከቨራፕ ሲሰጥ የነበረው ልጅ ፖለቲከኛው፣ የኦሮሞ ፖለቲከኛ፣ የብልጽግና ፖለቲከኛ አያና ከአያና ጋር በደንብ አድርገው አሰላለፉን ተነጋግረው ምናምን የመጡት እዚህ ፕሮግራም ላይ 100% ነው የምነግርሽ። ተነጋግረው ምን ብለው እያንዳንዷ የሚያወራት ንግግር ምጸት አለው። አደገኛ ምጸቶች አሉት። ምጸታዊ ንግግሮች ነው የሚናገረው። ምጸታዊ ነገር ነው የሚመልሰው። አረ ነው ቴዲ ሳይረዳው ቀርቷል ብዬ አላስብም። ግን ልክ እናትሽ እንዳሉት ግን ፊራውል እግዚአብሔር አሳልፎ ሰጠው። ብር ሰጠ፣ በዚህ ሰጠ፣ በዚህ ስለሰጠ እኮ አይባረክም። ሰው እኮ በመስጠት ነው እንደሚባረከው። ሰው ስለሰጠ እኮ አይባረክም አይደለ? ከክርስትና አንፃር እሱ አይደለም። ሰው በልቡ አምኖ በአፉ መስክሮ ይድናል ነው የሚለው ሮሜ። ዛሴት ስለሰጠ ተባረከ። ሌሎችስ ለምሳሌ ሌላ ሃይማኖት ያሉ በጣም ጊፍትድ የሆኑ አሉ። ሆሊዴያቸው ሲመጣ የሚሰጡ ምን የሚሉ። ግን እኔ ምንድነው አንቺን በዚህ አጋጣሚ በጣም ይቅርታ እላለሁ። በጣም ነው የማመሰግነው ስላስገባሽ። ግን ክብር ሁሉ ለመንፈስ ቅዱስ ይሁን። እኔ ለማምነው መንፈስ ቅዱስ ይመሰክርልኝ ነበረ። ቋቅ ነበር የሚለው ንግግሩ፣ ስራው፣ እያንዳንዱን እርቃኑን ነው የገለጠው። ንስሐ ይግባ። እኛ ፐርሰናል አይደለም ነው ቪክቲሞችን ይተው፣ ሰውን አያሳብ፣ ሰዎችን አይሰልል እና አሁንም ይቀጥላል። እግዚአብሔር ስራውን ይሰራል። ተጋልጧል። ከዚህ በኋላ በእግዚአብሔር ስም ማጭበርበራት ብር ሊሰጥ ይችላል። የእሱ ብር ምንም ማለት አይደለም። ብር ሊኖረው ይችላል፣ ምን ሊኖረው ይችላል። የሚደንቅ ነገር አይደለም እሱ። ግን እግዚአብሔር መንፈስ ቅዱስን ማጭበርበር አይቻልም። ተጋልጧል። የተጋለጠው እርቃኑን የወጣው ማን እንደሆነ ምን እንደሆነ ውስጡ ጃንክ እንደሆነ ነው ያረጋገጠልኝ። እና ብዙ መናገር አልፈልግም። ትንሽ ኢሞሽናል ሆኛለሁ። ከልብ አመሰግናለሁ። ሰላም ሁኚልኝ። ሰላም ወይ ባይ። ቴንክ ዩ ባይ። እስቲ የሆነ ቪዲዮዎች ልከውልኛል፣ እሱን እንገርብ። እና የቪዲዮ ልከሽ አጠፋሽ። ኦኬ እቺ ቤታን ፈረደባት። እንዴት እንደሰለቸኝ የቤታ ቪዲዮዎች። ሰርጀሪ መጀመሪያ እኔ ገና ጌታን ተቀበለ ብላ ሙድ ያዘችብኝ ሰርጀሪ ናት። ሻንጣ ይዛ እኔም ልምጣወይ ብላ ደብረ የገባችው እሷ። መርዝ ይህን እንኳን እንቁርቴ አላለችው። የሆኒ ማዘኑ ደስ ብሎኛል ነው ያለችው። አልወጣኝም መሞት ግን አዝኛለሁ። ሰልቲ ወንድሜ ነው። የኔ ማዘን ትፈልጋለች። ለምን አቃጥያለሁ። ሰልቲዬ ወንድሜ ሰርጀሪ ነው ማሰራት። ቤታየውን ሰርጀሪ ያሰርቻለሁ። የምትቀረኝ እንቁርቴ ናት። በቅርብ ይጠብቁ። እኔን ነክቶ ሰውነቱ ያልተቆራረጠ ሴት የለም። አንተን አይተን ነው ሰውነታችንን የምንቆራረጠው። አንተ ተቆፋፍረክ ጨርሰክ ለምንድን ነው እኛስ ማያምርብን? እሱ ተቆፋፍሮ ጨርሶ ጭንቅላት ላይ 3 ራስ በራስ ወጥተክ ለምንድን ነው እኛ ማያምርብን? እኛ እኮ ልጆች ተሸክመን ምናምን ነው። ስፔሻሊ እንደኔ አይነቱ 3 ልጅ ምናምን ወልደን እኮ ነው። ስለዚህ ጊዜው ሲደርስ ያምርብናል። አፈን ሰርጀሪ አትለኝም አንተ። ማስተር ሰርጀሪዎች ሁሉ አባት ጭንቅላቱን ተቆፍሮ አፉን ይከፍላል። እሱ ላይ ፕላስቲክ ሰርጀሪ ለመጀመሪያ ጊዜ ለኢትዮጵያውያን ያስተዋወቀው እሱ። እሺ ፓስሬ ኦኬ ውዶቼ ደህና አደሩ። በፍቅር ተመላለሱ። አፋችሁን አከራይታችሁ አትኖሩ። አሽቋላጭ አትሁኑ። በክብር ተመላለሱ። በሚመጥናችሁ አየር ክልል ብረሩ። ኦኬ ንስር ሆናችሁ ከቁራዎች ጋር አትዋሉ። ከቁራዎች ጋር ሬሳ ከሚበሉት ጋር አትዋሉ። ንስር ሆነሽ ከንስሮች ጋር ዋይ። በንስር አየር ክልል ብረሪ እንጂ ከተራ ቁራ ጋር
ለዝም ክንፋቸው ከተመታ ቁራዎች ጋር አንዱ ዊግ ያረጋል፣ አንዱ 3 ራስ በራ ጭንቅላቱ ላይ አለ። ስለዚህ በክብራችሁ ተመላለሱ፣ በክብራችሁ ብረሩ፣ በአየር ክልላችሁ። ይሄን ለማለት ነው የምወደው። በጣም ሃይ፣ እንዴት ነሽ? ደህና ነሽ ወይ ጎጄ? አንቺ አንገብግበሽ ልጅቷ ልትሞት ነው። በሉ ቻው፣ ነገ እናማዋለን ይሄን ጉዳይ ሙሉ ጎጃም። ደህና ደሩ። እሺ፣ ወጣ ነው።